በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የእስራኤል ፈጣሪ ቸሩ መድኃኔዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ይቅርታ፣ ቸርነት፣ ምሕረት፣ መግቦት ለዘላለም የባህሪ የሆኑ መድኃኒታችን እግዚአብሔር ለአምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም መዋዕለ ጾሙን በሰላም እንዳስፈጸመን ተረፈ ጾሙን በሰላም ባርኮ ለብርሃነ ትንሣኤው ያድርሰን። ከእመቤታችን ወላዲተ አምላክ ጣዕሟን ፍቅሯን ከንጹሐን በረከት ያሳትፈን። የቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 1። ጌታችን ኢየሱስ ወደ ኢየሩሳሌም ቀርቦ ወደ ደብረ ዘይት ወደ ቤተ ፋጌ በደረሰ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። ያን ጊዜም የታሰረች አህያ ከውርንጫዋ ጋር ታገኛላችሁ፣ ፍቱና አምጡልኝ። ምን ታደርጋላችሁ የሚላችሁ ቢኖር ጌታቸው ይሻቸዋል በሉ፣ ያን ጊዜ ይሰዷቸዋል። ይህም ሁሉ የሆነው በነቢይ እንዲህ ተብሎ የተነገረው ይፈጸም ዘንድ ነው። ለጽዮን ልጅ እነሆ የዋህ ንጉሥሽ በአህያይቱና በአህያይቱ ውርንጫ ላይ ተቀምጦ ወደ አንቺ ይመጣል በሏት። ደቀ መዛሙርቱም ሄደው ጌታችን ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጫዋን አመጡለት፣ ልብሳቸውንም በላያቸው ጫኑ። ጌታችን ኢየሱስም በእነርሱ ላይ ተቀመጠ። ብዙ ሕዝብም ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፎች ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበር። በፊቱ የሚሄዱትና የሚከተሉት ሕዝብም ሆሳዕና ለዳዊት ልጅ፣ በእግዚአብሔር ስም የሚመጣ ቡሩክ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበር። ጌታችን ኢየሱስም ወደ ኢየሩሳሌም በገባ ጊዜ ከተማይቱ ይህ ማን ነው እያለች ታወቀች። ሕዝቡም ይህ ከገሊላ ናዝሬት የመጣው ነቢዩ ኢየሱስ ነው አሉ። ጌታችን ኢየሱስም ወደ ቤተ መቅደስ ገብቶ በቤተ መቅደስ የሚሸጡትና የሚገዙትን ሁሉ አባረረ። የገንዘብ ለዋጮችንም መደርደሪያ፣ የርግብ ሻጮችንም ወንበር ገለበጠ። ቤቴ የጸሎት ቤት ይባላል ተብሎ ተጽፏል፣ እናንተ ግን የሌባና የቀማኛ ዋሻ አደረጋችሁት አላቸው። በቤተ መቅደስም ዕውሮችንና አንካሶች ወደ እርሱ መጡ፣ አዳናቸው። ያን ጊዜ ካህናት አለቆችና ጻፎች ያደረገውን ታምራት ልጆችም በቤተ መቅደስ ሆሳዕና ለዳዊት ልጅ እያሉ ሲጮኹ ባዩ ጊዜ ደስ አላላቸውም። እነርሱም እነዚህ የሚሉትን አትሰማምን አሉት። ጌታችን ኢየሱስም አዎን እሰማለሁ፣ ከልጆችና ከሕፃናት አንደበት ምስጋናን አዘጋጀ የሚለውን ቃል ከቶ ያነበባችሁበት ጊዜ የለምን አላቸው። ትቷቸውም ከከተማው ወደ ቢታንያ ሄደ፣ በዚያም አደረ። ስለ ቅዱስ ቃሉ ቸሩ መድኃኔዓለም በድጋሚ ቅዱስ ስሙ የተመሰገነ ይሁን። በዓሉን የሰላም የቸርነት አድርጎ ያምጣልን። እንግዲህ ዛሬ እግዚአብሔር ፈቅዶ የጌታችን ጾም የተጠናቀቀበት ቀን ነው። እንደሚታወቀው እኛ የምንጾመው 55 ቀናትን ሳይሆን 40ውን ቀናት ነው። ግን 40ው ቀናት በ55ቱ ቀናት ውስጥ ስላሉ የእኛ ጾም ገና እስከ ትንሣኤ ድረስ ወይም እስከ ቀዳም ስዑር ይቀጥላል። የጌታችን ጾም ግን ዛሬ ተጠቃሏል። ጌታችን ጾም የጀመረ በቅድስት ሰኞ ነው። ከዚያ ጀምሮ እስከ ዛሬ ድረስ ቢቆጥሩት 40 ቀናት ይሆናሉ። በእነዚህ ቀናት ጌታችን መድኃኒታችን ኢየሱስ ክርስቶስ ከቆመ ሳያርፍ፣ ከዘረጋ ሳያጥፍ፣ እህል ሳይቀምስ፣ ውሃ ሳይጠጣ፣ እንቅልፍ ሳይተኛ ሥርዓተ ገዳምን፣ ሥርዓተ ተጋድሎን፣ ሥርዓተ ጾምን ያሳይ ዘንድ ጦሞ በዚህች ዕለት ጾሙን ሲፈጽም በዚህች ዕለት በቅዱስ ማቴዎስ ወንጌል ምዕራፍ 4 ቁጥር 1 እንደተጻፈው ጸላዔ ሰናያት በጎን ሁሉ የሚጠላ የበጎ ነገር ሁሉ ጠላት ሰይጣን
በሶስት አርዕስተ ኃጣውእ መጣበት። በትዕቢት፣ በስስትና በፍቅረ ንዋይ። ጌታችንም የሥራውን መጀመሪያ ጾምን አድርጎ ተግባሩን በጾም ጀምሮ ማንኛውም ሰው ተግባሩ እንዲቀደስለት በጾም እንዲጀምር ስርዓት ሰርቷል። ይሄውም ሊታወቅ በቤተክርስቲያናችን ርደተ መንፈስ ቅዱስ በሚደረግባቸው ዕለታት ሁሉ ለመንፈስ ቅዱስ ምስጋና 40 ቀን ይጦማል። አንድ ሰው ዲቁና ከተቀበለ በኋላ ሁላችንም ስርዓቱን ስለማናውቅ አላደረግነውም በጊዜው፣ ግን ክህነት ከተቀበለ በኋላ 40 ቀን ይጦማል። አሁን ይህን ሰምቶ ብዙ ሰው እሪ ሊልብኝ ይችላል። ደግሞ እንዲህ ምን አመጣሁ ምናምን ይላል። እንግዲህ እኔ የምናገር የአባቶችን ትውፊት ነው። ለምሳሌ የሐዋርያትን ጾም የምንጾምበት ግብረ ሐዋርያት ላይ መንፈስ ቅዱስን ከተቀበሉ በኋላ ጾሙ ይላል ወይ አይሉም አይደል? ጾሙና ጸለዩ የሚለን በግብረ ሐዋርያት ምዕራፍ 13 ነው። መንፈስ ቅዱስ የወረደ ግብረ ሐዋርያት ምዕራፍ 2 ላይ ያለ አይደለም? ምዕራፍ 13 ላይ ቅዱሳን ሐዋርያት ሲጾሙና ሲጸልዩ ወንዘ ይጸውሙ ወይጸልዩ መንፈስ ቅዱስ እንዲህ አላቸው፣ ይቤሎሙ ፍልጥዎሙ ሊተ ለበርናባስ ወለሳውል ለግብር ዘፈቀድክዎሙ ባለው ጳውሎስና በርናባስ። አሁን ያችን ይዞ ከዚያ ጋር ነው የምናገናኛት። ጾመ ሐዋርያትን የምንጾመው ሐዋርያት ለአኮቴተ ዚአሁ መንፈስ ቅዱስን ተቀብለዋልና ለምስጋና ያቺ አብነት ናት። ጌታ ስለኛ መዳን ቢሆንም በተዋህዶ ሥጋ ሊቀ ካህናት ተብሎ የለ? እንዴት ዋላችሁ? ምን ተብሏል? ሊቀ ካህናት። ሊቀ ካህናት መባሉ መናፍቃን እንደሚሉት አይደለም። ሊቀ ካህንነቱን ከማን ያገኘው? የራሱ ነው። ሰጪው ራሱ ነው። በተዋህዶ ሥጋ ሊቀ ካህናት ተብሏል። ስለምን ሊቀ ካህናት ተባለ? ሰያሜ ካህናት ሲለው ነው። ካህናትን የሚሾም ካህናትን የሚገዛ በካህናት አድሮ ኃጢአትን በደልን የሚደመስስ የሚሽር እሱ ስለሆነ አንድም ሊቀ ካህናት አለው። በብሉይ ኪዳን የነበረው ሊቀ ካህናት አንድ ጊዜ ወደ ቤተ መቅደስ ገብቶ ምረ ይበው በበዓመት ይላል ቅዱስ ጳውሎስ ለዕብራውያን ሲጽፍ ምዕራፍ 9 ላይ ምረ ይበው ሊቀ ካህናት በበዓመት በዓመት ስንት ጊዜ ይገባል? አዎ መስዋዕትን ለማቅረብ ጌታችን ደግሞ በዚያ አርአያ አማናዊ ሊቀ ካህናት ሆኖ እርሱ መስዋዕት አቅራቢ እርሱ መስዋዕት ተቀባይ ሆኖ አንድ ጊዜ የፈጸመልን የማስታረቅ የማዳን ስራ ስላለ ሊቀ ካህናት ይለዋል መድኃኒታችንን። እንዴት ዋላችሁ? ስለዚህ የሊቀ ካህንነቱን ስራ ጌታችን ወልደ እጓለ እመሕያውሰ ኢመጻ ከመ ይትለአክዎ ክርስቶስ የሰው ልጅ ሊያገለግሉት አልመጣም። ዳይሙ ከመ ይትለአክ ነገር ግን ሊያገለግል ነው ብሏል። በትሕትና ነው የመጣና ጌታችን። ስለዚህ ስራውን በጦም መጀመሩ ምን ያሳያል? ምክንያቱም አይታችሁ ከሆነ ጌታችን ተጠመቀ። አዎ በሉ። ከተጠመቀ በኋላ ከውሃው ሲወጣ ከሰማይ ምን ወረደ? አዎ ለኛ አብነት ለመሆን ነው። ስንጠመቅ ምን እናገኛለን? ሀብተ መንፈስ ቅዱስ እናገኛለን። ልክ እንደዛ ነው። ከዚያ ከተጠመቀ በኋላ ቀጥታ የት ነው ሄደ? ወደ ገዳመ ቆሮንቶስ። ለምን? ለመጾም። ስለዚህ ሰው ሀብተ መንፈስ ቅዱስ ከተቀበለ በኋላ የመጀመሪያውን ስራውን ጦም ካላደረገ የተሰጠው ሀብት አይጠቅመው። ዲቁናም ብትቀበል በተለይ ክህነትን ቅድም አንስቼ ነው። ዲቁናም ቅስናም ጵጵስናም የሚቀበል ሰው እሱ ብቻ አይደለም። መነኮሳት ከመነኮሱ በኋላ ቀጥታ ወዲያውኑ ስንት ቀን ነው የሚጦሙ? 40 ቀን አይደል? ይሄ ትውፊት በክህነት ደረጃ ተረስቷል። እኛም አላደረግነውም፣ የነገረንም የለ። አዎ እና እንዲያውም ለስንፍና ምን ይደረጋል? ክህነት ሲቀበሉ ብዙ ጊዜ አብይ ጾም ሊገባ ሲል ይቀበላሉ። ለስንፍና ያቺ ወይ ደግሞ የሆነ ጾም ሊገባ ሲል ይቀበላሉ። አንዳንድ ወገኖቻችን ይሻላል ከማይጦሙ ደግሞ ይነሱ ይሻላል። እና ያ ትምህርት በጦም
ጌታችን በጦም መጀመሩ ስራችን በሙሉ የሚባረከው በጦም እንደሆነ ሲያጠይቅ ነው። ጌታችን ጋብቻን ባርኳል፣ የድንግልና ስርዓትን አሳይቷል፣ መንኩስና ምን እንደሆነ አሳይቷል፣ በሕትውና ምን እንደሆነ አሳይቷል። በቤተክርስቲያናችን ያሉ አራቱ እነዚህ አበይት የክርስትና ጎዳና የሚባሉ አራቱንም አሳይቷል። ስርዓተ ተባይቶን በገዳመ ቆሮንቶስ፣ ስርዓተ መንኩስናን በኤሊዮን ዋሻ አሳይቷል። ስርዓተ ድንግልናን በመላ 33 ዘመን 34 ዘመን በመቆየቱ፣ ስርዓተ ሰብሳብን ጋብቻ ባለበት ስፍራ ተገኝቶ በመባረክና ሚስት ያለችውን ሰው የሐዋርያት ሁሉ የበላይ አድርጎ በመሾም የጋብቻን ስርዓት ባርኳል፣ አሳይቷል። ከዚህ ሁሉ ጋር ግን መዋዕለ ጦሙን ሲፈጽም በሶስት አርዕስተ ኃጣውእ መጣበት። በዚህች ዕለት ብዙ ጊዜ እቺ ታሪክ የምትተረክ ጦም ስትጀምር ነው፣ ጥሩ ናት። ግን ጌታ የተፈተነ ዛሬ ነው። ጌታን ፈተና የምናስበው ዛሬ ነው። ልክ መዋዕለ ጦሙን ሲፈጽም ለሰይጣን የሚታየው እንደ ሰውነቱ ነውና አምላክነቱን አልታዘበምና እስቲ ልሞክረው ብሎ ምክንያቱም ከተወለደ አንስቶ የሚያደርገውን ነገር በሙሉ ይከታተለው ነበረ። በሄሮድስ አድሮ ሊገለው ሞክሯል። በሚያድግበት ጊዜ የሚያደርጋቸውን ነገሮች ሁሉ እያየ ግራ ይገባው ነበረ። ፍጡር የማይሰራውን ስራ ሲሰራ እያየ ግራ ይጋባ ነበረ። እንደ መድኃኔዓለም በደንብ አድርጎ ግራ ያጋባውና እኛን ነው ግራ የሚያጋባን አይደለ? ክፉ ጠላት ሰይጣን ማለት ክፉ ባላንጋራ ማለት ነው ይለዋል አይደለ? መጽሐፍ ሲተረጉም ዋቀመ አዲርሃ ሰይጣን ላይ ለሰሎሞን የሚለውን ሲተረጉሙ ሰይጣን ማለት ጽኑ ባላንጋራ የማይተው ቢተውት የማይተው። አንዳንድ ጊዜ አባቶቻችን ጋር ስንገናኝ እስቲ እንደው እንተውለት ለተወሰነ ቀን ይተወን ይሆን ሲባል ካልጠፋለት አይተውም። ወይ ገሃነመ እሳት ካልጣለ ወይ እግዚአብሔር ከጎዳና ካላስወገደው በቀር አይተውም። ውሻ ነው። ውሻ ከባለቤቱ እጅ ስጋ ካየ ሺህ ጊዜ ድንጋይ በተወረወረበት ብታባረው ተመልሶ ይመጣል። የሚያየው ነገርና ተስፋ ካላስቆረጥከው ጨርሶ በሮችን ካልዘጋ ይሄ የሚባል ምሳሌ አለ አይደለም? ብዙ ጊዜ የተለመደ ምሳሌ ነው። አንድ ሰውዬ እስር ቤት ሰርቶ እንደዚህ አንዱን ታሪኩ በጣም ሰፊ ነው፣ ግን አንዱን ለጌታ ሰጠውና መጥቶ ሰይጣን አንኳኳ። ጌታ እንዴት አንተ እኔ ቤት እያለ ሰይጣን ወደ እኔ ይመጣል ብሎ ሲል አንድ ቤት ነው የሰጠኝ እኮ ብሎ ሁለት ይሰጠዋል። 3 9ን ሰጥቶ እሱ አንዱ ላይ መኖር ጀመረ። አሁንም መጥቶ አንኳኳበት። በመጨረሻ 10ን ሰጠው። በ10ኛው ግን ጸላይ ሰናያት መጥቶ ሲያንኳኳ የከፈተው ማን ነው የሚባል ራሱ ባለቤቱ ጌታችን። ከዚያ ድጋሚ ተመልሶ ያቅም ነው። ስለዚህ የሰው ልጅ ሙሉ በሙሉ ራሱን ለክርስቶስ ካልሰጠ ከጸላይ ሰናያት ድረስ ማምለጥ አይችልም። ነገር ግን ያም ሆኖ እየወደቁ እየተነሱ መሄድ ነው። ትልቁ የኛ ድል ምን መሰላችሁ? እኛ ጸላይ ሰናያትን መታገል አንችልም። እንኳን እኛ ቅዱሳን እንኳን እግዚአብሔር አስችሏቸው እንጂ ሰው ስጋ ለባሽ ከዚያ ረቂቅ ጠላት ጋር በምን ይቻቻላል? በምን አቅም በምን ችሎታው? ገኔ ከባድ እኮ ነው። በአይምሮ መጥቶ ገጥሟችሁ የሚያውቅ ክርስትናውን ትንሽ የሞከራችሁ ሰዎች ታውቁታላችሁ። በአይምሮ መጥቶ ንውጥ ያደርጋችኋል። አልነግራችሁም ይሄን ያደርጋል ብዬ ስነግራችሁ ያቺ ምልክት ጭንቅላታችሁ ላይ ትቀመጥና መጥቶ ያችን ቀለዳ እንዳይዝባችሁ አልነግራችሁ፣ ግን ታውቁታላችሁ። አንዳንዶቻችን በጽርፈት አይምሮአችን ላይ መንፈስ ጽርፈት ያመጣል። ጥርጥር የማያመጣው ነገር የለም እና እንኳን እኛን ብዙ ጊዜ ምን ይላል ትርጓሜ ላይ ባይታዊ ከገድል ጽናት መንግስተ ሰማያት የለም ይላል የሚል ኃይለ ቃል አለ አይደል? መከራውን ሲያሳየው ይሄ ሁሉ መከራ መቀበል ለምን ብዬ ነው እንዲል ያደርገዋል። መከራው ሲበዛበት አልቦ ትንሣኤ ሙታን እንዲል ያደርገዋል። ወጡ ስብዓትና ዋናው ትልቁ ነገር ጠላት ክፉ ነው። ባለቤቱን እስቲ ልፈትነው ብሎ ቀዳዳ ስልቻ ይዞ በዚያ ትኩስ ዳቦ አስቀምጦ በአምሳለ አርያሲ በአምሳለ ነጋዲ ይመጣል። 3ቱን ፈተናዎች ጦሙን ስንጀምር ነግሬያቸዋለሁ። በስስት ይመጣበታል፣ በትዕቢት ይመጣበታል፣ በፍቅረ ነዋይ ይመጣበታል። በ3ቱ ሲመጣ ለትዕቢቱ ጌታ ምን ያዘጋጅለታል? ትሕትና። ለስስቱ ምን ያዘጋጅለታል? ትዕግስት። ለፍቅረ ነዋይ ምን ያዘጋጅለታል? ጸሊአ ነዋይ። በትርጓሜ ምን ተብሏል? መቅደመ ወንጌልና መቅደመ ባሕር ሐሳብ ላይ 3ቱ አርእስተ ኃጣውእ የሚያሰኙ እሊህ ናቸው።
ዛሬ ሰው እሊህን ድል የነሳ ከሆነ ሌሎች ኃጣው አይቆሙለትም፣ አይቃወሙትም። እነዚህ ሶስቱን ያሸነፈ ምንም አይነት ኃጢአት አያሸንፈውም። ትዕቢትን ያሸነፈ፣ ስስትን ያሸነፈ፣ ገንዘብ መውደድን ያሸነፈ ሰው ምንም አይነት ኃጢአት አያሸንፈውም ይላሉ አባቶቻችን። እነዚህን ድል ከነሳ ለምን ጌታ ያንን ያሳየን። ጠላት ሲመጣ ድንጋዮችን ዳቦ አድርግ ብሎ ሲለው ነናዋላችሁ የሚታይ አንድ ፈተና ነው አይደለም? ድንጋዮችን ዳቦ አድርግ ብሎ ሲለው ርቦታል ብሎ ነው። የራበው ሰው ደግሞ ለምን ይጠቃል? ለስስት አይደለም? ከዛ ድንጋዩን ዳቦ አድርግ ሲለው ድንጋዩን ዳቦ ቢያደርገው ግን ለቱ ስብሐት ጌታ ያደርገውም ግን ሌላ እንዲያው ከቅዱሳንን አንዱ እንደዚያ ብሎ ይፈትነውና ድንጋዩን ዳቦ ቢያደርገው የስስት ፈተና ብቻ አይደለም። ቀጥሎ የሚመጡት ምንድን ናቸው? አንደኛ ትዕቢት አለው ራሱ ውስጡ። ለምን እችላለሁ ማለት ነው። አንድ ሰው ታምር አድርግ ሲባል መልሱ ምንድነው? እችላለሁ ነው አልችልም ነው? እንዴት ዋላችሁ? እግዚአብሔር ነውና ክርስቶስ መድኃኒታችን እግዚአብሔር ነውና እችላለሁ ቢል እኮ ችግር የለውም። ለኛ ትምህርት ነው። ከዚህ ሁሉ ሳይደርስ እኮ ጸላይ ሰናያትን መጨረሻ ላናል ወግድልኝ አለው። መጀመሪያ ወግድልኝ የማይለው አረ ምን ወግድልኝ ትንሽ ከባህሪ ክብሩ ጠብታ ያክል ቢያሳየው እንኳን ከሱ ፊት ከዓለም ዳርቻ ይገኛል አይገኝም። መፈተንን የወደደበት ምክንያት ጌታ ሁለት ነው አይደል? አንደኛ ከመትፈጽም ሁሉ ነገር ተስበይት ለአጽድቆተ ተስበይት ፍጹም ስጋችንን መዋሃዱን ለማጠየቅ ነው። እንደ ሰው ተፈተነ። ሁለተኛ አብነት ለመሆን ነው። እሱ ሊያባረው ይችላል በመለኮታዊ ኃይሉ። እኛ ግን የሱ መለኮታዊ ኃይል የለንም። ስለዚህ ድል መንሳትን ያሳየን። አባቶቻችን ምን ይላል? ጌታችን እንደ ባህሪ አምላክነቱ ብቻ እንደ እግዚአብሔርነቱ ብቻ ቢያባረው እንደ ተዋህዶ ስጋ ሳይሆን ቢያባረው ኖሮ ድንቅ አይደለም። ለምን አኮ መንክር መሞኦ ኃያል ለድኩም ጉልበተኛ ብርቱ ደካማውን ቢያሸንፈው ድንቅ ነው? ንገሩኝ። መንክርሰ መሞኦ ድኩም ለኃያል ድንቅስ ደካማው ማንን ሲያሸንፍ ነው? አዎ ኃይለኛውን ሲያሸንፍ ነው። ጌታችን በተዋህደው ስጋ ድል ነሳው። እሱ ብቻ አይደለም ችግሩ። ድንጋዩን ዳቦ አድርግ ብሎ ሲለው ቢያደርገው የማንን ትእዛዝ ፈጸመ? የጸላይ ሰናያትን። መልካምም ቢሆን ለሰይጣን መታዘዝ አይቻልም፣ አይፈቀድም። ለዛ ነው ብዙ ጊዜ በየጸበል ስፍራው ጸላይ ሰናያት እንዲመሰክር የሚያደርጉ ብዙ ሰዎች እናያለን አይደለም? የት ነው ያዝካት? ብዙ ጊዜ ደግሞ ሴቶች ላይ የሚጠና መሰለ የት ነው ያዝካት? ስንት ነህ ምናምን ይላል። የት ነው ያዝካት ሲባል እዚህ ቦታ እንትና እንደዚህ ድግም ታርጎባት ምናምን ቀብሮባታል፣ ጣራው ነው ያለ፣ መሬት ውስጥ ነው ያለ ምናምን። በነገራችን ላይ አጥማቂው እውነት ጸጋ እግዚአብሔር ካለ ለምን ሰይጣንን ያሰለፈልፈዋል? እሱ የማያውቀው ራሱ። በነገራችን ላይ ጸላይ ሰናያት ተንኮል የተደበቀ ካለ የት እንደደበቀው ሰው ከበቃ ይሄን እንዴት ያቅተዋል ማወቅ? ለምንድን ነው በጸላይ አፍ መስማት የሚፈልገው? ችግር እኮ ነው። እና በትርጓሜ ላይ ምን ሆኗል? እሺ ቢለው ኑሮ የሰይጣን ታዛዥ ሊያሰኘው ነበር ይላሉ አባቶቻችን። ከዚያም በኋላ ወስዶ ቤተ መቅደስ ጫፍ ላይ አውጥቶ ዝለል ብለዋል። ለምን? እስመ ለመላእክት የዞን በእንቲአከ ተብሎ ስላንተ ተነግሯል በመዝሙር። ያን ጊዜ ምን አለው? እግዚአብሔር አምላክህን አትፈታተነው ብሎ ሰው እኮ አልገባው እያለ ነው እንጂ እግዚአብሔር አምላክን አትፈታተነው ሲል እርሱ ማን እንደሆነ እየነገረን እኮ ነው። ነቢያት ቢሆኑ ምንድነው የሚለው? የእግዚአብሔርን ባሪያ አትፈታተነው ነው አይደል? ሐዋርያትም ቢሆኑ እንደዛ ነው አይደል? ፍጡር ቢሆን ምንድነው የሚለው? እኔ እግዚአብሔር አገልጋይ ነኝ ነበረ። አምላክህን እግዚአብሔርን አትፈታተነው ተብሎ በዘዳግም ተጽፏልና። በሶስተኛው ተራራ ጫፍ ላይ ወስዶ መቼም ለትዕቢቱ ዳር የለውምና ወድቀህ ስገድልኝ አለው። ለቱ ስብሐት ብትሰግድልኝ የዚህን ዓለም ክብር ሁሉ እሰጥሃለሁ አለው። ያን ጊዜ ነው በኃይለ ቃል ወግድልኝ ያለው። ለምን? እንዲህ ተጽፏልና እግዚአብሔር ብቻ አምልክ ለእርሱም ስገድ ተብሏልና። እና ጠላትን ድል የነሳበት ቀን ነው። ጠላትን ድል መንሳት ግን በአንድ ጊዜ የሚገኝ ነገር አይደለም። ብዙዎቻችን ይሄን ያልታገልኩኝ አልተሸነፈም ወንድሜ
እኔ እዚህም ማስተምር አሸንፌ ወይ ምናምን አይደለም። ዳንተ ምን ከባልን ሲያንደባልን ሲረግጠን አይደለም ይሁን እንደ ኳስ አንዳንድ ጊዜ ሲያንጠባጥበን ነው የሚውል እኮ። እጃችን መቅመስ ከፈለጋችሁ ትንሽ ወደ ክርስትና ገባ 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 ማለት ነው። እኔ እንኳን ገብቼበት አይደለም ገና ለመግባት እያሰብኩኝ ነው። ግን አባቶች ጋር ስንጠጋ ነው መሰለኝ ደህና ሰው ጋር ሲያይን ደህና ሰው እየመሰል ነው። አንዳንድ ጊዜ ይጠበጥበናል አይደለም። ችግር ነው። መድኃኔዓለም ያርቀው በእውነት በቸርነቱ ቅዱስ ሚካኤል እንዳለው ይህስ ከእግዚአብሔር አለው አይደለ? እግዚአብሔር ይገስጽህ ያርቅህ ብሎታል። መድኃኔዓለም ከሁላችንም ያርቀው። አርስተ ኃጣውን አርቆ አርስተ ምግባራትን መድኃኔዓለም ቸሮ ያቅርብልን። ከብርሃነ ትንሣኤው በቸር ያድርሰን። ዛሬ ተጽዕኖ ይባላል። የኒቆዲሞስ ዓርብም ይባላል። የኒቆዲሞስ ዓርብ ከኒቆዲሞስ ውስጥ ያለው ዓርብ ስለሆነ ነው ተጽዕኖ መባሉ። እንግዲህ ተጽዕነ ማለት ተጫነ ነው። ተጽዕኖ ማለት ጌታችን በአህያ ጀርባ ላይ መጫኑን የምናስብበት ስለሆነ ነው። ከረቡዕ ጀምሮ የሆሳዕና ዋዜማዎች ናቸው ጠቅላላ። ዛሬ ደግሞ በተለይ በስብዓተ ነግህ የስብዓተ ነግህ ማጠቃለያ ስለሆነ 40ኛው ቀን ስለሆነ ልዩ ቀለም ነው ያለ። እንግዲህ በዚህም ያሉ አድባራት ድምፅ ማጉያ ከፍተው ስለነበረ ስትሰሙ እንደነበረ ተስፋ አድርጋለሁ። መርቀናችኋል። እግዚአብሔር ይስጣችሁ በልክ ስላደረጋችሁልን። እውነቴን ነው። ካለ እግዚአብሔርማ ተፈልጎ ነው መሰማት ያለበት። ማደንቆር ምን ያደርጋል? እኔም አሁን እያደነቆርኩ እንዳሉን አደራ እንዲያውም። ምክንያቱም ሰው ቃል እግዚአብሔርን ፈልጎ ነው መስማት ያለበት እንጂ ዝም ብለህ ለቀለቀህ መተው ጥሩ እና አሁን ሰሞኑን አመስግነናል። በልክ ነው በቃ እንዲያ ነው እንጂ አይ ደግሞ ሊከፍቱ ነው ከመባል ችግር ነው። ሰው በነገራችሁ ላይ ምንድን ነው የሚባል ድሮ ልጅ እያለሁኝ ነፍሱን ይማር ቄስ ተስፋ ያለፈው ሰኞ ቀን ነገርኳቸው አይደለም? ሲያገለግሉ ተቀመጠበት ላይ አርፎ የተገኘው እና ዛሬ ደግሞ አንድ ነገር ላስታውሳችሁ። የእኛ ቤት ካህናት ብዙ ነገር ይማሩና ይሄን መጽሐፍ ቅዱስ ነክር የሆነውን ነገር ግን ብዙዎቹ አይማሩትም፣ በተለይ ገጠሮቹ ማለት ነው። እና እኔ ደግሞ ገና ሞቅ እያለኝ የነበረ እንግዲህ አስበው ከ30 ወይ ከ28 27 ዓመት በፊት የነበረውን ነገር መጠየቅ ነው። ዝም ብሎ እንደዚህ ምንድን ነው ይሄ ምንድን ነው እና መልስ የለውም። ብዙ ተምሯል። በዜማ ትምህርት ነው መጽሐፍ ቅዱስ የሚባል እሱ ብቻ ሳይሆን አጠቃላይ አብዛኛው ካህን አሁንማ ተሰልጥኗል። አሁን ደህና ነው። በፊት ግን እኛ ልጆች እያለን መጽሐፍ ቅዱስ መልኩ ምን አይነት ነው ብትሏቸው ብዙ ካህናት አባቶቻችን ያን ሁሉ እውቀት ተሸክመው እዚህ ላይ ግን ብዙ አልነበሩም እና በጣም ይጨንቀዋል። ደግሞ ተፈጥሮ ማገልገል ነው እንጂ ንግግር አይችልም። እና አንድ ቀን ቄስ ያልኩ አቤት እግዚአብሔር አንተ ነው አንቱ አልለመድንም አብሮ መዋር ያናንቃል። እንዴት ባል እግዚአብሔር ይመስገን ፍትሐት ትፈታላችሁ በየቀኑ ማህራም ይበላል እንበላለን ፍትሐት ያጸድቃል ያልኩት። አሁን ልብ በሉ ያጸድቃል ቢለኝ ቀጥዬ ማመጣውን ጥያቄ ገምቶታል። አጸድቅም እንዳይል ደግሞ ማጽደቁ ሐቅ ነው። አሰባሰበና ሁለቱም ማምለጫ የለውም። ያጸድቃልም ቢለኝ አያጸድቅም ቢለኝ ማምለጥ አይችልም። ለምን ቢባል ያን ሰሞን አንድ ደሃ ሰው ሊያስፈታ መጥቶ ገንዘብ ስለሌለው ሳይፈታ ቀርቶ ነበር። ያችን ጥያቄ ላነሳ ፈልጌ ነው፣ ሆን ብዬ ነው። እና ያሷ ደግሞ ገብቶታለች። ለምን ያው የምታውቁት ነው። አስቦ እና እስኪ አለኝ ረበልኩት። እኔ ግን የምለው ከመቼ ጀምሮ ነው ጴንጤ ሆንክ ግን? ከዚያች ጊዜ በኋላ ጥያቄ ልጠይቅ ከሆነ ያየኝና አንተ ጴንጤ ራቅልኝ ወደዚያ ነበር የሚል ለምሱን ይማርና ጥያቄ ያስፈራል። በእርግጥ አንዳንድ ጊዜ ምንድን ነው ያመጣው ይሄን ሁሉ ህሊናዬን ይሰርቀኛል። ታሪክ ነገር ሳነሳ ምኑን የሳበኝ ወደዚህ ከዛ በኋላ እንጂ ወደ ቄስ ተስፋ ይሳበኝ ድምፅ ማጉያ እዚህ ጋር ምን ያያይዘዋል? እሺ ተጽዕኖ ማይል ተዛ በኋላስ ድምፅ ማጉያ መጀመሪያ ነው። አይ እዛ ያሉት ኒቆዲሞስ ምን እሱንማ አንስተናል። ኒቆዲሞስ ሳምንት ተጽዕኖ ይባላል አለን። ወደ ቄስ ተስፋ የሳበኝ ምንድን ነው? ማይክ ከእሱ ጋር ምን አገናኘው? ማይክ የሚጠቀም ሰው አይደለም። በሱ ነው እንግዲህ እኔ አፍጣኝ ምክንያት ላገኘው አልቻልኩም። ለምንም ቢሆን ማለት የሆነ ማንሻ ይኖራል ለሁሉም
እግዚአብሔር የሱን ነፍስ ይማር። እንግዲህ ፈቃዱ የሱ ስም መነሳት ከሆነ ፈቃዱ በዚሁ እናልፈዋለን። ወደ ጉዳያችን እንመለስና እንግዲህ ተጽዕኖ ዓርብ ነው ዛሬ። የድምፅ ዋጋውን ነገር አወሳስተናል። እሱን ያወነሳንበትን ምክንያት ላውቅ አልችልም፣ ግን እሱማ ታሪክ ውስጥ ነው ያለ። ሳምንት ብለናል ረቡዕ ቀን ተውት፣ ችግር የለውም። በቃ እግዚአብሔር ባይፈቅድ ይሆናል። እንግዲህ የተነሳውበትን ምክንያት አስረስቶኛል። ለሁሉም ዛሬ ዕለተ ተጽዕኖ ነው። እንግዲህ የኒቆዲሞስ ዓርብ ነው። ጌታችን በአህያይቱ ጀርባ ላይ የተቀመጠበት መታሰቢያ ሆኖ ሳምንቱን በተለይ ከረቡዕ ጀምሮ ያሉ 5 ቀናት የሚታሰቡት ለዚህ ነው። እንግዲህ ዛሬ የምንመለከተው እግዚአብሔር ቢፈቅድ ሆሳዕናን ነው። ቀደም ሲል እንዳልኳችሁ የተወሰኑ ነገሮችን የጌታችን ዛሬ ፈተናውን የጨረሰበት ወይም ደግሞ የተፈተነበት ቀን ስለሆነ በሱ ምክንያት ነው ጥቂት ነገሮች ስናነሳ የቆየ ነው። የጌታችንን የሆሳዕናውን ነገር ለማንሳት አንድ ጥያቄ እናንሳ። ብዙ ጊዜ በዓለ ሆሳዕና አይታችሁ ከሆነ በጣም ክቡር ነው። በጣም ከጌታችን አበይት በዓላት ውስጥ ከትንሣኤ ቀጥሎ እና ከልደት ከጥምቀት ከመሳሰለው ቀጥሎ ይሄ አደባባይ ወይ ታቦት ይዘን የማንወጣበት ብቻ ታቦት የማይወጣበት ሆኖ ግን በጣም በየትኛውም ስፍራ የሚከበር ሆሳዕና ነው እና ብዙ ሰው ሆሳዕና ምንድነው ሲባል ጌታችን በአህያ ጀርባ የተቀመጠበት ይላል። የጌታችን በዓለ ሆሳዕና ምን እንደሆነ ለመረዳት የቅዱስ ጎርጎርዮስን ቅዳሴ ማዳመጥ ያስፈልገናል። የቅዱስ ጎርጎርዮስን ቅዳሴ ማዳመጥ ያስፈልገናል። ደህና ዋላችሁ? ምንም ልቤ ሊያርፍልኝ አልቻለም። እኔ በስፒከር ቄስ ተስፋን በምንም ላነሳው አልችልም ብዬ ነው። በነገራችሁ ላይ ታውቃላችሁ ዓለም ላይ የመጨረሻ ሰነፉ ሰው እኔ ነኝ። የመጨረሻው በሁሉ መገለጫ እንደ ሰባኪ እንኳን ብትመለከቱት የሆነን ነገር ለምን እንዳመጣው ማስታወስ የማይችል ሰው ማለት ነው። የመጨረሻው በሰባኪ መለኪያ ታውቃላችሁ፣ እዚህ ቤት ነግሬያቸዋለሁ። አንድ ሰባኪ የመጨረሻ ይሄ አይደለም ሚኒመም ሪኳየርመንት የሚባል ቢያንስ ርዕሱን የማይረሳ የሆነ ነገሩን ኮንተንቱን የማይረሳ ነው የሚባል አይደል? እኔ ግን ደግሞ በእያንዳንዱ ስብከት እረሳለሁ። እስቲ እንግዲህ እግዚአብሔር መድኃኒዓለም የእርሱን ነፍስ ያሳረፈው ለት ብርታቱን ትጋቱን ይስጠን። በኋላ እግዚአብሔር ፈቃዱ ነው ካመጣው ይመጣ ይሆናል። እንግዲህ ጌታችን በዓለ ሆሳዕናን ምን እንደሆነ ለምን በሆሳዕና ዕለት የሆሳዕና ዕለት ቤተክርስቲያን ይህንን ያክል ክብር የምትሰጥበት በአብይ ጾም ውስጥ በመካከል ከበሮ ገብቶ ሥርዓተ ማኅሌቱ በከበሮ የሚሆንበት ቀን እሱ ነው። በእርግጥ ነገም ያው ክብረ በዓል ቢወድቅበት ታቦታ ወጥተን ሌላ ነገር አናደርግም እንጂ ነገም የከበሮ ቀን ነው። ግን ዑደተ ሆሳዕና ለምንድን ነው ይህን ያክል ክቡር የሆነው የሚለውን ነገር እንድንረዳ እፈልጋለሁ። ያለ መረዳት ቅዱስ ጎርጎርዮስ በቅዳሴው የጌታን ዑደተ ሆሳዕና ምንነት ሊነግረን ሲፈልግ መጀመሪያ ቀዳሚሁ ቃል ብሎ ዮሐንስ ወልደ ነጎድጓድ ባመጣው ፍጹም የባህሪ አምላክነቱን ቀዳማዊነቱን በሚናገር ያለ ቃል ነው የሚለው። ይጀምራል ቀዳሚው ቃል ውእቱ ቃል ቃል እግዚአብሔር ይልና ሕማሙን ያመጣል። የጌታችን ግርፋቱን ይነግረናል። መከራውን ሕማሙን ይነግረናል። ሰራዊተ መላእክትን ይጠራቸዋል። እለተሰሩ መልተ አየራት እያለ በአየራት የምትበሩ ለአገልግሎት የምትላኩ መላእክት ኑ ባካችሁ ኑ ተራዩ ዘንተ ቅስፈተ እስቲ ጌታ ሲገርፍ ታዩ ዘንድ ኑ መላእክት ይላል። ወተኮርወርስ በበትር በአውደ ሊቃነ ካህናት በሊቃነ ካህናት አደባባይ በበትር ሲመታ በጥፊ ሲመታ ታዩ ዘንድ ኑ ካለ በኋላ ባህር ርዕደት ውቅያኖስ ተንቀጠቀጠች። አንድም መሰረተ ምድርን የተሸከመችው ለዚህ አይደል ጌታ በተሰቀለ ጊዜ ምድር ተናወጸች ይላል አይደል? መሰረተ ምድርን ስትመለከቱት ምድር ዛጽና አለ ምድር ዲበማ ይላል አይደለም? ምድር ምን ላይ ነው ያለች? ከውሃ ላይ። ያቺ ምድር ያቺ ባህር ተናወጸች። ወማየ ተከዚ ወይት ይላል። ፈሳሽዋ ውሃም ሸሸች ፈርታ። ሶበሬት ጽፋተ መላእክት ለአምላክነ ፈጣሪያችን ፊቱን በጥፊ ሲመታ ሎቱ ስብሐት አይታ ሸሸች ይላል። ይህንን ካለን በኋላ ኑ ትራዩ ኑ እስኪ ታዩ ዘንድ እጹበ ግብረ ዘተገብረ ጊዜ በውሊቀ ካህናት ውስተ ውሳጢተ መንጦላዕት
ወደ ውስጠኛው መጋረጃ የካህናት አለቃ ክርስቶስ ሲገባ ታዩ ዘንድ ኑ ወይልዋ ኩሎሙ ሀባኢተ መለኮት ምስጢረ መለኮትን የሰወርሽ ወሰዋሪው ተኩሉን ይላት ሚላት። እንግዲህ ምስጢር ወደ እመቤታችን ወደ ቤተክርስቲያን ወደ ሰማያዊት መቅደስ አንድም ወደ ብሉያዊት መቅደስ ይወስደናል። ቦአሃቢሃ እግዚ አጋይስቱ መናፍስት እቻ ይለቃል። ልብ በሉ ቦአሃቢሃ በሉ እስቲ በደንብ እግዚ አጋይስት ወመናፍስት የጌቶች ጌታ የመላእክት የለቃና መላእክት ፈጣሪ ስጋን ነፍስን የፈጠረ እርሱ እንዘይጽአን ዲበ አዋለ አድግትሁት በተናቀች አህያ ጀርባ ላይ ተቀምጦ ሲገባ ታዩ ዘንድ ኑ አለና መለኮት ዋራይ ለሁሉ ሕፃናት እቺ ታስገርመኛለች። ለሕፃናት ሁሉ ምን አሳየ? ምስጢረ መለኮቱን ገለጠላቸው። ማለትም የባሕርይ አምላክነቱን ገለጠላቸው። በዚህ ቃል ሊቁ ምን ነገረን? ለጊዜው ማፈደቂቆ ሕፃናት አስተዳለው ከስብሃተ ተብሎ በቅዱስ ዳዊት በመዝሙር 8 ላይ ተነግሯልና ያ ትንቢት ይደርስ ይፈጸም ዘንድ የባሕርይ ጌትነቱን ለሕፃናት ገለጠላቸው። ለምስጢሩ ግን ሕፃናት የተባሉ ማን ናቸው? ቅዱሳን ሐዋርያት ናቸው። ደህና ዋላችሁ። ሐዋርያትን ስለምን ሕፃናት ይላቸዋል ብሎ ለጊዜው ባይምሩ ሕፃናት ነው ይባሉ። በዛ ጊዜ ምስጢር ያላካተቱ መንፈስ ቅዱስ አልወረደላቸው። ለፍጻሜው ግን ቅዱሳን ሲበቁ ተመልሰው ምን ነው የሚሆኑ? እንደ ሕፃን ጌታ ተናግሯል። ካልተመለሳችሁ እንደዚህ ሕፃን ካልሆናችሁ ከተወሉ የእግዚአብሔር መንግስት አትወርሱም ብሎናል። ስለዚህ እኛ ሕፃናትን ለመሆን ነው እኮ ክርስትናን የምንኖረው። ሕፃናትን የምመስላቸው በምንድን ነው? በንጽህና ልባቸው ክዳ ሽንገላ ስለሌለው ንጽህና ስላላቸው። ስለዚህ መለኮት ዋራይ ለኩሎሙ ሕፃናት እለ ይብሉ ቡሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የሚለው ሲተረጎም ምንድን ነው? በእግዚአብሔር ስም የሚመጣ ማለት እግዚአብሔር ላከኝ ስለ ትሕትና በተዋህዶ ስጋ ምክንያት አቡየ ፈነወኒ ወአነ ተፈነኩ አባቴ ላከኝ እኔ ተልኬያለሁ ብሎ የሚመጣ እርሱ ቡሩክ ነው። ማለትም የባሕርይ አምላክ ነው። አንድም በስመ እግዚአብሔር ባለው እግዚአብሔር ነኝ ብሎ የሚመጣ ቡሩክ ነው። ማለትም የባሕርይ አምላክ ነው፣ እውነትም እግዚአብሔር ነው። አንድም በስመ እግዚአብሔር እግዚአብሔር አብ ዝንቱ ውእቱ ወልዴ ብሎ መስክሩለት የሚመጣ እርሱ ቡሩክ ነው፣ የባሕርይ አምላክ ነው አሉ። ከዚያ ቀጥሎ ዑደተ ሆሳዕና አርአየ ለእሊአሁ አርዳይሁ ለ120 ቤተሰብ ይልቁኑ ለ12 ደቀ መዛሙርት ምንን አስተማራቸው? ዑደተ ሆሳዕና። በአንዳንድ አድባራት ሆሳዕና ሲከበር የአፍአም የውስጥም ዑደት ይደረጋል። ምክንያት አለው። ለምሳሌ አሁን እንጂ አሁን መንበረ መንግስት የውስጥ ብቻ ሳይሆን የአፍአ ግን የውስጡ ሊቃውን ሲያደርጉት የአፍአውን ሌላ ነው የሚያደርገው። አያይዘው ለአብነት ምሳሌ ለመሆን በእውነቱ መቼም በእኛ አካባቢ እንጂ እዛ ግን እንደሚያገኙት አላውቅም፣ እንደዚህ ያደርጋሉ። ለምንድን ነው በውስጥ በአፍአ ዑደት የሚደረግበት ምክንያት ቢሉ ዑደተ ሆሳዕናን ጌታችን በውስጥም በአፍአም አድርጎታል። በአፍአ በአህያይቱ ተቀምጦ በውስጥ በውርንጫይቱ ተቀምጦ አድርጓል። በውስጥ ማለት የቤተ መቅደስ ውስጥ ማለት አይደለም። ምክንያቱም የአይሁድ ቤተ መቅደስ እንደኛው ቤተ መቅደስ ውስጥ ለውስጥ የሚያዙር ነገር የለውም። ምክንያቱም ከውስጥ ደብተራ ኦሪት የነበረችው ያቺ ምንም ታቦት ወኛ ሀገር ብትኖርም በታቦቷ ምሳሌ የተሰራ ነገር ስለነበራቸው እዚያ ተቀምጠው ነበር። እና ዑደተ ሆሳዕና አርአየ ለእሊአሁ አርዳይሁ ወይቤሎሙ እንዲህ አላቸው ይላል። አሁን ጌታ ደቀ መዛሙርቱን ቁጭ አድርጎ እንዲበሉኝ ብሏቸው አይደለም። ወይቤሎሙ ያለ መንፈስ ቅዱስ ቡሩክ በሉ የባሕርይ አምላክ ነው፣ መርገመ ስጋ መርገመ ነፍስን የሚያስወግድ በረከተ ስጋ በረከተ ነፍስን የሚያድል ነው በሉ። እንዘ ተጸሩ በአብይ ቃል የሆሳዕና ቀን ከበሮ ቸብቸቦ ነው የተፈቀደበት ምክንያት እሱ አይደል? ኋላ ቅዳሴ ሊገባ ሲል ያ ሁሉ ቀለም ካደረ በኋላ ዲያቆኑ መጥቶ ያው ቅዳሴ የሆሳዕና ቅዳሴ አገባብ አይታችሁት ከሆነ የራሱ መንገድ አለው። እንደ ድሮ አይደለም የሚገባ። ያ የሆነበት ምክንያት ዑደተ ሆሳዕናን ለማዘከር ነው። ጌታችን ኢየሩሳሌም ሲገባ የሆነውን ነገርና ዲያቆኑ መጥቶ አርህው ይላል። ለምን? ቅዱስ ዳዊት ከ1100 ዓመት በፊት ይህን ቃል ተናግሯል አይደል? አርህው ኆኃተ መኳንንት። መኳንንት ማለት ከ10 ማዕረጋት በአንዱ ያሉ ነገደ መላእክት ናቸው። በምድር ከታየ ደግሞ አናጉንስጢሶች ናቸው።
ነገር ግን ካህኑ በሩን ግጥም አድርጎ ዘግቶ ነበር። ያን ጊዜ አርህቢ መታከለኪ የሚል ትንቢት አለና ካህኑ በሩን ዘግቶ የቤተ መቅደሱን በር ዘግቶ በውስጥ ይቆማል። ገባሬ ሰናዩ ካህን ያን ጊዜ በውስጡ ነው ምን ይላል? መመርመር ጥሩ እኮ ነው። ምን ይላል? ዳዊት ነው እኮ ሁሉም ቃል ዳዊት ነው። ቃል ዳዊት ነው። መዝሙር 23ን ተመልከቱት። ሁሉ እዚያ ነው ያለ። መኑ ውእቱ ዝንቱ ንጉሠ ስብሐት። እንዲህ ባለ ጌትነት እንዲህ ባለ ምስጋና እየተመለከ እየተከበረ እየተሰገደለት እንኳን እሱ አህያይቱ የተቀመጠባት ውርንጫይቱ እንዲህ ተከብራ የመጣ ይሄ የጌትነት አምላክ የጌትነት ንጉሥ ማን ነው ንገረኝ እስቲ ይለዋል። አሁንም ሁለተኛ ይደግማል። አርህው ብሎ ይደግማል። 3 ጊዜ ነው አርህው አርህው የሚል። በአንድ ዙር 3 ጊዜ ይላል። መኑ ውእቱ ይለዋል። አሁንም በአንድ ዙር 3 ጊዜ ይላል። መኑ ውእቱ ዝንቱ ብሎ ይለዋል። በሶስተኛው ዲያቆኑ ግን አይ ሰውኛውም ቢሆን ምን መኑ ትለኛለህ እነግርሃለሁ እንጂ የሚል ይመስላል አይደል? እግዚአብሔር አምላክ ኃያላን የኃያላን ሊቃነ መላእክት አንድም የኃያላን የነ ዳዊት የነ ሶምሶን ፈጣሪ ውእቱ ዝንቱ ንጉሠ ስብሐት እርሱ ነው እንጂ ታዲያ ሌላ ማን አለ ይልና በሶስተኛው 3 ማለትን ትቶ መጨረሻ ውእቱ ዝንቱ ካለ በኋላ ውእቱ ዝንቱ ንጉሠ ስብሐት ካለ በኋላ ምን ይላል? አርህው አንድ ጊዜ ብቻ። ያን ጊዜ ካህኑ ምንድነው የሚለው? ይባ ንጉሠ ስብሐት ይባ አምላከ ምሕረት የጌትነት የምስጋና ጌታ ይግባ፣ የምህረት የቸርነት ጌታ ይግባ ይላል። ኢየሩሳሌም ተከፈተች፣ መቅደስ ተከፈተ፣ ጌታ ገባ። እንዲህ ያለ ስርዓት ይፈጸማል እና ያን ቀን የተደረገውን ነገር ቅዱስ ጎርጎርዮስ መናገሩን ይቀጥላል። ሆሳዕና በአርያም የሚለውን እኛ ካህኑ እየመራን 3 ጊዜ እንላለን አይደል? ካህኑ ለብቻው 2 ጊዜ ይላል። ምስጢር አለው እሱ ራሱ። ብዙ ጊዜ አይታችሁ ከሆነ እኛ 3ን ካልን በኋላ የካህኑ 2 ሆሳዕና በአርያም እንደገና ይቀጥላል። እንግዲህ እሞሳዕናሁ አራየ ችናት የፈለኳት አይለቃል። እሞሳዕናሁ አራየ በዑደተ ሆሳዕና መድኃኒት በተባለ መሆኑ በተገለጠባት በተነገረባት በዚያች ቀን ተአምር ወመንክረ ድንቅ ተአምር ድንቅ ስራን ሰራ ይልና ዘኢተገብረም ቅድመዝ ከሆሳዕና በፊትም እንዲህ ያለ ነገር አልተሰራም። ወዘይከውን ይህም ድረዝ ከሆሳዕና በኋላም እንዲህ ያለ ተአምር አይሰራም ተብሎ ይህን የሆሳዕና ክብሩ ቅዱስ ጎርጎርዮስ ይነገረን። ሌሎች ሆሳዕና አርአያ የሚላቸው 4 አንቀጾች አሉ ከዚህ በታች። ዋናው ግን ይሄ ነው። ያ የተገለጠ ተአምር ምንድነው ትለኝ እንደሆነ የምናውቀውን ጥቂት እንነግራቸዋለን። ቀሪውን ግን በልብ ሐዋርያት ታትሟል። ያን ድንቅ ተአምር ማየት የተቻላቸው እነሱ ናቸው። አይሁድ፣ ፈሪሳውያን፣ ሊቃነ ካህናት እንዲህ ያለውን ነገር ለማየት አይችሉም። ሐዋርያት ያዩት ጌታችን ሲሰራው ያዩት ተአምራት በሰው በፍጡር አንደበት የሚገለጥ አይደለም። እንኳን ያዩት ነገር አንዳንድ ቃላትን ከሰሙ በኋላ ቅዱስ እንድርያስ ለቅዱስ ማትያስ ምን እንዳለው ገድለ ሐዋርያት ወይ ዜና ሐዋርያት ወይ ደግሞ ስንክሳር ላይ ልብ ብላችሁታል። ቅዱስ ማትያስ አርደው ሊበሉት ሲሉ ቅዱስ እንድርያስ መጣና አንተ ከ3 ቀን በኋላ አርደው ይበሉኛል ብለሃል አለው። አዎ አለው። ረሳይ ካህኑ ለዛቲ ምስጢር ያችን ምስጢር ረሳሃት ወይ? ዘበሃበ እግዚእነ ከጌታ ዘንድ የሆነች ለኛ የተነገረችን ወሶበ ንትናገራ ያንቀለቅሉ ሰማያት ወምድር ብንናገራት ሰማይ ምድር ይናወጣሉ። እመቤታችን አንድ ቀን ለቅዱስ ጴጥሮስ ምስጢር ነገረችው ይላል። ያን ጊዜ ጌታ ለእመቤታችን ለቅዱስ ጴጥሮስ ብትነግረው ምድር ተናወጸች። ኋላም ለአባ ጊዮርጊስ ወነገረቱ 5 ቃላት ይላል አይደል? 5 ቃላትን ነገረችው እና የተገለጠው ግን ምን አይነት ተአምር ነው ብትሉ እኔ መጀመሪያ ለኛ ተአምር ከማይመስለን ነገር ልጀምር። እንዴት ዋላችሁ? ጌታ ድውያንን ፈውሷል አልፈወሰም? ሙታንን አስነስቷል አላስነሳም? ዕውራንን አብርቷል አላበራም? ጎባጣ አቅንቷል አላቀናም? ይሄ ሁሉ ድንቅ ነው አይደለም? አንደኛው ግን ተአምር ምንድነው ትለኝ እንደሆነ የጌታችን አንደኛው ተአምር ምንድነው? ምንም ተወዳዳሪ የሌለው ተአምር የመጀመሪያው አምጣ እናንተ ሊቃውንት ይሆናችሁ ነው። ያው እንግዲህ ማስተዋል ጀመራችሁ ማለት ነው። ሰው መሆኑ አሕዛብን ጠይቋቸው እንዴት እግዚአብሔር ሰው ይሆናል ይሏችኋል አይደል? እሱ አይደል ድንቁ? ደህና ዋላችሁ? በቃ በሀበ ሰብ ዘይት ካል በሀበ እግዚአብሔር ይትካል ይላል አይደል መጽሐፍ? በሰው ዘንድ የማይቻል በማን ዘንድ ይቻላል?
አያችሁ እንኳን ለአይዛብ በእምነት ተቀበለው ነው እንጂ በሰውኛ ጭንቅላት ክርስቲያንን ለምንልም እንኳን ጭንቅ ነው የእግዚአብሔር ሰው በሆነ እዚህ በላይ ምን ታምራል በህቱ ደግሞ ሰው ሲሆን መጽሐፍ ይላል አይደል ለራሱ በሆነ መንገድ በህቱም ድንግልና ተጸንሶ በህቱም ድንግልና መወለድ ሐሊ በድንግልናው የመጥባት ድንቅ ስራ ነው ስለዚህ የሆሳዕና ትልቁ ተአምር አስቡት ዘባነ ኪሩብ የማይመጥ ነው ዘባነ ኪሩብ በዘባነ ኪሩብ ጌታ ተቀመጠ ማለት ኪሩቤል የኪሩቤል ጀርባ ለእግዚአብሔር ክብር ይመጥናል ማለት አይደለም ለእግዚአብሔር ክብር የሚመጥን ምን አለ ከመቤታችን ማህፀንና ጀርባ በቀር ኪሩቤልና ሱራፌልን ተቀመጠባቸው የሚል የነሱን ክብር ለመግለጥ ነው አይደል በነገራችሁ ላይ ለምሳሌ አሁን ወርቅ ወንበር ዙፋን የወርቅ ዙፋን አዘጋጀን አንድን ሰው ወስደን ከወርቅ ዙፋኑ ብናስቀምጠው ክብሩ ለወርቅ ወንበሩ ነው ለሰውየው ነው እንዴት ዋላችሁ ክብሩ ለተቀማጩ ነው ወይስ ለወርቅ ወንበሩ ነው ለተቀማጩ ነው ነገር ግን ከዛ ወርቅ ወንበር ላይ ንጉሠ ነገስቱን ብናስቀምጠው ክብሩ ለማን ነው ምክንያቱም ከዛ በኋላ ያቺን የወርቅ ወንበር ንጉሱ ስለተቀመጠባት ማንንም አይነካትም ተከበራለች ባዶዋን እንኳን እጅ ትነሳለች የንጉሱ ወንበር እየተባለች ስለዚህ ኪሩቤል ጌታ ስለተቀመጠባቸው በዘባነ ኪሩብ ስለተቀመጠ እነሱ ከበሩ እንጂ ለጌታ ክብር ሆነለት ለጌታ የሚመጥን ዙፋን ከመቤታችን በቀር ዓለም ከተፈጠረ ዘመን ከተቆጠረ አልታየም ይሄ ማለት ግን የኪሩቤልን ጀርባ ሎሙ ስብሐት ክብር ምስጋና ለነሱ እንደማቅለል አይደለም ከርሱ ክብር አንፃር ማለታችን ነው እንጂኮ እሱ እንዲቀመጥባቸውማ የተገቡ አድርጓቸዋል ታዲያ የኪሩቤልን ጀርባ በቸርነቱ ብቻ በቸርነቱ መጠን የሚቀመጥበት አምላክ ባያ ከመቀመጥ በላይ ምን ታመራለ ዘይት ነግሬያቸዋለሁ አይደል መመራችን እንታይለ ስላሴ በቀኝ አቆማቸውና ሲመክሩኝ ፈተና ነው የሚያቀርቡልኝ ጥያቄ ጠይቁኛልና መመለስበት መንገድ የመክሩ መነሻ ይሆናል ለምሳሌ ሚስት አግባ አሉኝ አንድ ቀን በምን አመጡት ደግሞ እየስላችሁ አይ ዛሬ ስዞሩ እየደከሙኝ ነው የመጣው ወዴት ነው ሲዞሩ አሉ ይኸውልህ ታውቃለህ እኔ ሰው ቤት እጄ አላውቅም እባት ያልወጣም ባንተ ጦስ ግን ስዞሩ ምን አልኩት ደግሞ እኔ ሚስት ልፈልግልህ በፊት እኮ ነው ገና 10 ምናምን ናት እንታ ምን ነካውት አግባ አታውደልድል ወይ መንኩስ ወይ አግባ ማሩ ሜዳ አትቁ ነው የሁለታቸውን እኮ ጥላቸውን ይዘው አጭርላቸው እንታለ ስላሴ ያጣውቋቸውና ጥላቸውን ይዘው ግን ይሄዱ መርጠው ነው ከዛ ምን አሉ አንድ ሰው ቤት ገባሁኝና አየው በቃ ላንተ ምትወድ የ12 ዓመት ብላት እሳቸው መጽሐፉን ነው አረ እንታይልከሙ እየተውቋቸው አላ በሌላ ቀን አንተ ልጅ ነው ያ ቤት ለምንድነው ግን ማታገባሉኝ ይኸውልዎት እሱ 80 ዓመት በድንግልና መቃብር ቤት ኖረው ተማሪኩ መመሩን ነው የሚመስል ለምንድነው እኔ እንደዛ የሚሉኝ ወዳናዬ ወደርሶ ነው በየሰላቸው አይ ጅልነትህን አሁን ገና አየሁት አሉኝ እንዴት ሲሉኝ ስታስበው በድንግልና ጸላያሰናትን ማሸነፍ ምትችል ይመስልሃል አሉኝ ምን ችግር አለው እየሰላቸው አለው እንጂ እንዴት እሱ አሸንፈውት የለስላቸው እሱ ነው ጅልነትህ እኔ አንድም ቀን አሸንፈው ያላውቅም እንዴት ስላቸው ተደብቄ አብልጬው እና ምን ችግር አለ ሲል አይ አንቺም ማቀድመሽ መድረክ ወጥተሻል አታመልጪው ሳቸው ማን ያቃቸዋል ደህና ዋላችሁ ማን ያቃቸዋል ምን ይሆኑ ሰብከው ያውቃሉ ያ ሁሉ ቀት ተሸክመው አንድ ቀን ይስበኩ አላቸው ቀድሞ አለቃ ሳቸውን ይማል እንዴ እንዳይሉ አለቃ ናቸው እሺ እንዳይሉ የማያውቁት ነገር ወቀቱ ሞልቷል ግን መድረክ ላይ ወጡ ድምጽ ማጎሰጣቸው እንታ ፀሐይ ቀርተው ነው የሳቸው ነው ነፍስ ይማር እና ያሱት አሰቡ እንኳን ሌላው ዝርዝር ርሱ ከየት ይምጣ እንግዲህ 50 ዓመት ቆይ ተማሩ አሰቡ ሊመጣላቸው አልቻለም ድምጽ ማጓውን ቁጭ አድርጉና ክላ እንዴ ያለ ነገር ደግሞ ብለው ሲበሳጩ እንደዛ ነው የሚሉ ክላ ወደዛ ያክሱም ሰው ናቸው ትተውት ቤታቸው ማድረክ ወጥተሻል እዚህ በኋላማ ሰይጣንን ማምለጥ አትችይ ታይተሻል እንደዚህ ነው የመክር ፈሊጥ ነው ደግሞ በሌላ ቀን እቺን ፈተና ይደጋግሙብኛል አንተ ግን ቆይ ምን እንደው ችግር ስላችሁ የንታ የሚገርመው ታሁን ጥናት እያደረኩ ነው የሚገባበት ትዳሩ እየተፈታ እና ዲያቆን ማግባት የለበትም በዚህ ዘመን ይፈታል
ነው ጥሩ አሉኝ። በሚቀጥለው ቀን ደህና አደርክ አለ። እግዚአብሔር ይመስገን። ነገ ማን ነው ዕለቱ? ሰኞ እና ነገ ምንድን ነው ስራ? አይ ስራ ሄዳለሁ አርማጭሆ አለኝ። ወደዛ አስኳላ አስተማሪ ነኝ ልሄድ ነኝ አልኳቸው። በእግር ልትሄድ ብሎ ሲሉ እንዴት ነው አርማጭሆ ከጎንደር በእግር የሚሄድ? በመኪና ነው እንጂ። አይ በቀደም ዕለት መኪና ተገለበጠ ሲባል ሰምቼ ነበረ። ምን ያገናኘዋል ከኔ ጋር? ያን የገለበጠው ሹፌር ሌላ፣ እኔ የሚሄድበት ሹፌር ሌላ ስላቸው ለካ አንተ ሹፌርን ነው እግዚአብሔርን አታምንም ብለው ትተውኝ ሄዱ። በኋላ ተከትዬ ምን ለማለት ነው ስላቸው አንዱ መኪና ተገለበጠ ብለህ በመኪና ከመሄድ አትተውም፣ ትዳር ግን የነገሌ የተፈታ ብለህ አላገባም ትላለህ። ብዙ ምክራቸውን አነሳው በአንድ ቀን አይደል? ይበዛባችኋል። አሁን ችግር ተፈጠረ። በቃ እንዲህ ያለ ነገር ውስጥ መጣ ይዘፋል። ምኑ ነው? እሺ አሁን ግን ካልመለሳችሁ ጠብ ነው የሚሆን። እሺ አይ ከሳቸው ጋር ምንድነው የሚያገናኘው ነው እንጂ አሁን ያቆምኩበት ከዛ ያየሁችን ነገር ነው ያመጣናል። ግን ከየት ጋር ምንድነው የሚያገናኘው? መቼም ዝም ብዬ ዘውዬ አልገባበትም። የሆነ አንሸራቶ የሚያስገባኝ ነገር አለ። የቡሩክ ታሪክ ጥሩ እንግዲህ አረ ችግር የለውም እንግዲህ ዛሬ አልቀናኝም። ዋናው ትምህርቱ ግን መሰረቱን አለቀ። ርዕስ አለቀውኩም ደህና ነኝ። ያው ያስገባኝ ምክንያት እኮ የሚጠፋኝ ወይ ደግሞ ወረቅ እንትን እኮ ባድርግ ጥሩ ነበር። አሁን እንደዚህ ስብከት ደብተር ማስታወሻ ትይዙና ጫር ጋርች ሃይላይት ትባላለች በዘመናዊ ቋንቋ። ጫር ታደርጉና ያችን እያየን እንትን ዋናው ርዕስ እኮ አይጠፋም። የገባሁባት ቀዳዳ ናት የምትጠፋ። እግዚአብሔር ይማራት ቀዳዳዋን። እንግዲህ እኛንም ይማረን እሳቸውንም ነፍስ ይማር። እንግዲህ ስለነሱ እንዳነሳ ፈልጎ እንደሆነ ባለቤቱ ያውቃል። ለሁሉም የተአምር አዎት ጠየቁኝ ብዬ የጠየቁኝን ዋናውን ትቼ አሰፋሁት። አስፋው ወሊ ደግሞ በጣም አሰፋሁት። የጠየቁኝን ጥያቄ ልነግራችሁ እኮ ነው። ተአምርማ ምንድን ነው ለሚለው እኮ ነው። ጠሩኝና አንድ ቀን ሊመክሩ ሲፈልጉ ጥያቄ አይደለም የሚጠይቁ። እስቲ እንደው የኔ ልጅ ንገረኝ ከተአምር ሁሉ ድንቅ የምትለው አንደኛ ምንድን ነው አሉኝ። የንታ እንዲያው አይነ ስውር ማብራትም ግሩም ነው፣ ጋኔን ማውጣትም ግሩም ነው፣ ለምጻም ማንጻትም ግሩም ነው። ከሁሉ ቅድም እዛ ቁጭ ብዬ ስንክሳር ሊነበብ ሲል ዛፎችን ያው ፊት ለፊት ታያቸዋላችሁ አይደለም? እናንተ የሞኞቹ ዛፎች ታዋቸዋቸው ደረቁ አይደል? ጅል ሰው ተክሎ እንደ ጅል መምህር ማለት እንደ ጅል አስተማሪ እኮ ነው። ይተክለውና ይተዋል። እንደ በድሉ ይደግ ብሎ ወልዶ እንደሚጥል ማለት እኮ አይደል? ከዛ በድላቸው ይኸው ያደጉ አሉ ፊት ለፊት አይደል? ከዚያች ከሁለቱ አንዷ ገንጣይ አደገች። ከዚህች ወፍራሟ ደህና አደገች። እሷም እዩዋት በአንድ ጎኗ እየደረቀች ነው። እናንተ ውስጥ ያላችሁት ውጭ ያላችሁት እናንተ እዩዋት። ችኛይቷ ነው ትልቋም በዚህ በኩል እየደረቀች ነው። እዛ በዛ በስተግራ ያለችው ጨርሳ ደርቃለች። ያችኛይቱ መጣው ሄድኩ እያለች ነው። አታጠጧቸውማ ሲሆን አዲስ እየተከላችሁ እጽዋትን ተከላከሉ እንጂ መንፈስ ቅዱሳን እኮ የሚያድሩባቸው ናቸው። ይሄ ነገር ይዞኝ እንዳይሄድ ደግሞ ፈራለሁ። ግን አሁን ከመመኛቸው ነገሮች አንዱ አስቡት፣ እነዚህ ዛፎች አንድ ቀን ይለመልሙ ይሆን ብዬ ተስፋ አደርጋለሁ። ይህንን ለማለምለም ታምር ይጠይቃል። እግዚአብሔር ታምር የሚሰራ ሰው ይልክ እንደሆነ አላውቅም። ግን ይህን ማለምለም ማለት የሞተ ሰው እንደማስነሳት ማለት ነው። ግን ተስፋ ባለመቁረጥ እኮ አባ ዮሐንስ አጽር አንድ ቀን ይመጣ እንደሆነ ማን ያውቃል? አባ ዮሐንስ አጽር የደረቀውን ዓለም ለሞት እሱ መጥቶ ያለመለመልህ ይሆናል። እና ከሁሉ የሞተ ሰው ማስነሳት ነው ድንቅ ብዬ አልኳቸው። እውነት ብለሃል። እሱ ሁሉ ግን ከገሃነመ እሳት አያድንም። እንዴት? ዮሐንስ አፈወርቅ መስክሮብሃል። ምን አለ? እዛን ጊዜ ነው እንግዲህ ምን አለ? ምንድን ያለ? እስመ ገቢረ ተአምራት ወመንክራት እያድህን ምሳተ ገሃነም። ሰው ሙት በማስነሳት መጽደቅ ይችላል? ንገሩኝ። ጎባጣ በማቅናት ይጸድቃል? ታምር በመስራት ይጸደቃል? እንደማይጸደቅማ እኮ ምስክሩ እኔ በኋላ ሳስቡ እንዴ ቅዱስ አባታችን ዮሐንስ አፈወርቅ ከመናገሩ በፊትማ ጌታ በቅዱስ ማቴዎስ ወንጌል በምዕራፍ 7 ነግሮን የለ ልባላል ነውም እንጂ ለምን በዚያች ቀን ብዙዎች ጌታ ሆይ በስምህ አላስተማርንምን? በስምህ ታምራት አላደረግንም ወይ? በስምህ ትንቢት አልተናገርንም ወይ ይሉኛል። እኔ ግን ከተሆኑ
አላውቃችሁም እላችኋለሁ እኮ ብሏል። ተአምር ማድረግ ድንቅ አይደለም? እና የንታ ድንቅ ተአምር ምንድነው ስላቸው፣ ልጄ ከዚህ የሚበልጥ ተአምር የለም፣ ሰው መውደድ አሉ። ምን? ሰው መውደድ ፍቅር ነው ተአምር አሉ። በተለይ በፍጻሜ ዘመን ጌታ ምን ብሏል? እምነትና ፍቅር ይጠፋሉ ብሏል አይደለም? በተለይ በዚህ ዘመን ሰው መውደድንና እግዚአብሔርን ማመንን ይዞ የተገኘ ሰው በቃ ትልቅ ሀብት ነው እኮ እሱ። እና የጌታችን ትልቅ ተአምሩ ምንድነው ካላችሁ፣ እግዚአብሔር በአህያ ጀርባ ላይ ቻያ ታሪኳ ብዙ ነው። ከበለዓም ጋር በነበራት በኋላም እመቤታችን ስትሰደድ በነበራት ጌታችን አህያ ስለምትናቅ የተናቀችውን መረጠ። ዛሬ ብዙ ጊዜ አይታችሁ ከሆነ ሰዎች የሚነቃቸውን ሰዎች እግዚአብሔር ይቀርባቸዋል፣ ሰዎች የሚያከብራቸውን ደግሞ ይርቃቸዋል። ታዲያ እኔ ሳልፈልግ ሰው ቢያከብረኝ ይርቀኛል እንትኑ እንደሆነ እግዚአብሔር የሚርቅ ሰው ስላከበረ አይደለም፣ መከበሩን ስለተቀበልከው ግን ይርቃል። ገብታችኋል? ስላከበረ ሰው አይርቅም። መከበሩን ከተቀበልከው ግን ሊቃውንት እንደሚሉ አክብሩኝ ባይ የእግዚአብሔር ወደረኛ ነው። ለምን? ክብሬ ማን ገንዘብ ነው? በቃ ስለዚህ ጌታ ከመእንተ እድግት ነፍስቶሙ ለጻድቃን፣ ጻድቃን ምሳሌነታቸው ምንድነው? በአህያይቱ ነው። አህያ ለጻድቃን ምሳሌ ሆና ተቀምጣለች። ምሳሌ መሆኗ በሶስት ያስተረጉምላታል ባጭር። ሌላውን አተታትን። አንደኛ አህያ ትሁት ናት አይደል? ከእንስሳ ሁሉ ትናቃለች። የመናቋ መገለጫ ምንድነው? ሰርታ እንኳን ትመሰገናለች። ምንድነው ገንዘቧ? ደሞዟ ዱላ ነው፣ አትመሰገንም። እንደዛ ናቸው። በምድር ምስጋናን የማይሻ ሰው ገቢረክሙ ሁሉ ዘአዘዝኩኩም በሉ አግብርት ጽሩ አንህነ፣ የማንጠቅም ባሮች ነን በሉ ተብለናል እኮ በቅዱስ ሉቃስ ወንጌል 17:10 ላይ። ስለዚህ አህያን ትህትና ያላቸው ቅዱሳን ምሳሌ አድርጓታል። ሁለተኛ አህያ ምሳሌነቷ ምንድነው ትሉ እንደሆነ ትዕግስተኛ ናት። ሲደበድቧት አንዳንድ እንስሳት ሲመቷቸው ይጮሃሉ አይደል? አህያ ያን ሁሉ ብትደበድቧት ትመልሳለች? ንገሩኝ። ታማራለች? ኢቭን መታችሁኝ ብላ በጣም ትጮሃለች? ትዕግስት ይባላል እሱ። ትዕግስት በትዕግስቷ ምሳሌ ሆናለች። ምሳሌ። ሶስተኛ ምሳሌነቷ አቅሟ አልችል ሲል ብዙ ነገር አሸክሟት አልችል ስትል መንገድ ላይ ሄዳ ቁጭ ትላለች። በነገራችሁ ላይ ብዙ ጊዜ ብዙ እንስሳት ይለግማሉ፣ አህያ ግን ብዙ አትለግምም። ከአቅሟ ከከበደ ግን ምን ትላለች? ሄዳ ምን ማለቷ ነው? ጌታዋን አቅልልኝ ነው፣ ሸክም አቅልልኝ ነው። እሱም እኮ ምሳሌ ነው የቅዱሳን። መጀመሪያ አሸክሟትን ነው የምትሸክም አይደል? አዎ ዘአጽወርዋ ተጸውር እንዲሉ አባቶቻችን ያሸክሟትን ትሸክማለች፣ ትሞክራለች ሲያቀጣት። እንደዚያ ነው ፈተና በእኛም ላይ ሲመጣ ሸክም ሲበዛ እንደዚያ ነው። ቁጭ እንደማለት ምንድነው? ወደ እግዚአብሔር ፊት መንበርከክ፣ እባክህን ጌታዬ ብሎ እንደመለመን። አህያ ሰራተኛ እና ጌታችን በአህያይቱ ጀርባ ላይ በአህያይቱ ብቻ ሳይሆን በውርንጫዋም አባቶቻችን ምን ይላሉ? ጌታ ሶስት አይነት አቀማመጥ ነበረው በሆሳዕና። መጀመሪያ በአህያይቱ ላይ ተቀመጠ፣ ቀጥሎ በውርንጫዋ፣ በሶስተኛው ግን በሁለቱም ባንድ የተቀመጠባቸው። እንዴት ትለኝ እንደሆነ ተአምር መልሱ ነው፣ በረቂቅ ስልጣን ነው። ይሄ ወንጌል ምን አለ? የቅዱስ ማቴዎስ ወንጌል ቅድም ያነበብ ነው። ምንድነው የሚለው? ቁጥር 7 ላይ አህያይቱና ውርንጫዋን አመጡለት፣ ልብሳቸውን በላያቸው ጫኑ፣ ጌታችን ኢየሱስም በእነርሱ ላይ ተቀመጠ ይላል። ሲተረጎም በሁለት ነው የሚተረጎም። አንደኛ በእነርሱ ላይ ያለው 14 ምዕራፍ በእግሩ መጣ፣ ቀሪዎቹን ምዕራፎች በአህያይቱ ላይ ተቀመጠ። ቤተ መቅደስን በምን ዞረ? በውርንጫ። አንድም በረቀቀ ስልጣኑ በሁለቱም ላይ አንድ ጊዜ ተቀመጠባቸው። እንዴት ሁለት አህያ ላይ አንድ ጊዜ መቀመጥ ይቻላል ካልከኝ፣ ይሄ ምን ድንቅ ነው ለጌታ። ለኛ ድንቅ ነው፣ ለጌታማ በምድር በአህያዋ ተቀምጦ ሲዞር፣ እርሱ ግን ወዴት ተቀምጦ ያለ አምላክ ነው? በኪሩቤል ጀርባ። ምን ትለኛለህ? ይሄ ራሱ ይሄ እኮ ድንቅ ተአምር ነው። ከዚያ በኋላ ግን አባቶቻችን ምን ይሉናል? ጌታችን በሆሳዕና ከቢታንያ ቤተፋጌ በአህዮቹ ላይ ተቀምጦ ነው። አህዮቹን ደቀ መዛሙርቱ ሲልካቸው አህዮቹ ተሰርቀው ተቀምጠው፣ ግን ባለቤቱ ሰዎቹ እንደራሳቸው ባለቤት እስከሚመጣ ይጠቀሙባቸዋል። ለምን ትፈታላችሁ? ፍቷቸው አለ። ትርጓሜው ሰፊ ነው የሆሳዕና፣ ግን እችን ብቻ ልጥቀስላችሁ። ለምን ትፈታላችሁ ቢሏችሁ በሉ እግዚኦሙ ይፈቅዶሙ፣ በነጠላ ከሆነ እግዚኦ ይፈቅዶ። ማን ይፈልጋቸዋል?
ለጊዜው የተሰረቁ ናቸው። ለፍጻሜው ግን ጌታችን በተፈጥሮ ገንዘብ በአጋጣሚ ደግሞ ዛሬ እንስሳት አራዊት የተፈጠሩበት ቀን ነው አይደል? አዎ አህያን የፈጠረበት ቀን ነው ዛሬ እና አህያ ጨምሮ ሌሎቹ እንስሳት የፈጠረበት ቀን ነው ዛሬ። በየብስ ያሉትን ነገ ደግሞ ከአዳም ጋር በባህር ያሉትን በአንዳንድ ትርጓሜ በአክሲማሮስ እና በመጽሐፈ ስነ ፍጥረት ቀኖቹን ሊለዋወጡ ይችላሉ። አያስቸግርም። ፍቷቸው ማለቱ አዳም የሚፈታበት ዘመን ደረሰ፣ የሰው ልጅ ሁሉ ከኃጢአት ማሰሪያ የሚፈታበት ዘመን ደረሰ ሲል ነው ይላል። ከዚያ ቀጥሎ ደግሞ ጌታቸው ይፈልጋቸዋል አሉ። እነዚህ እየተፈቱ ያሉት የአዳምና የሔዋን ምሳሌ ከሆኑ አዎ ጌታ ከወደቁበት ሲኦል ይፈልጋቸዋል። አመጡ ወርሃኑ አልባ ሲሆኑ አለ። ለምን? እግዚአብሔር ኮረቻ ይደረጋል አይደል? ግን ኮረቻ ይቆረቆራል። ምንድን ያደረጉለት? ልብሳቸው። ይሄ እኮ በጎ መስዋዕት ነው። እንዲያው በሞት የጥምቀት ሰሞን እንዲያውም ሰለስቱ ምዕት ማህበር ጥምቀት ነው አይደል? መጀመሪያው መነሻው ፖሊስ መስራቾቹ የምትባሉ ሁለት ሰዎች ነው ያላችሁ አይደል? ጌታው እንተም አለ እናንተ ሌት ካመርስ ናችሁ። ይሄን እንግሊዘኛ ወረድኩት እኮ አስቡ። የጥምቀት ለምንድን ነው ወጣቱ አንድ በረከት አግኝቷል አይደል? በጊዜው ትልቅ በረከት። በረከቱ ምንጣፍ መሸከሙ ምናምን አይደለም። እኔ ሰው የሚያመሰግነውን ነገር ማመስገን አልወድም። ተቃራኒ ስለሆንኩ አይደለም። ሰዎች የሚያመሰግኑትን ነገር እግዚአብሔር እንደማይቀበለው ስለማቅ ሰዎች የማያዩት በጎ ስራ ነው ለማየት መሞክረው ቢቻል። ሰው የማያመሰግንህ ከሆነ የሆነ ነገር በአደባባይ ሰርተህ ነሱስ የቶሙ ዋጋቸውን ተቀብለዋል ይልብሃል። ያመሰገንኩት በጊዜው ምንድን ነው? ታቦት እግዚአብሔር ሲወጣ ከትቢያው ላይ ታስተውሳላችሁ። ሁሉ ወጣት እኩል ሲሰግድ አፈሩ ላይ ያ የተመሰገነ ስራ ነው። ብዙ ሰው ያላመሰገነው ግን ትልቅ የተመሰገነ ስራ ነው። ምንም ነገር ሁሉ ደግሞ መስገድ ሲባል ዝም ብሎ መስገድ እንዳይመስል ድፍት ብሎ ለረጅም ደቂቃ ነው ቆዩ እዚያው እንደወደቁ ያችን አስራ እችናት ምግባር ማለት እችናት ምግባር። ታቦቱን 40 ክንድ ትርቀውና ድፍት ባለ መሬት እግዚአብሔር ነው በእርሱ ላይ ያለ እግዚአብሔር መሬታችን እና ሌላ እኮ አመሃል ብዙ ሰው እገሌ ወርቅ ግምጃ አግብቷል፣ እገሌ መጎናጸፊያ እገሌ ይላል። እንዲያው በሞቴ የገዛ ነጠናውን አልቆ እንዲያው ለታቦት የሚያነጥፍ ሰው ገድሞኝ ያውቅ እኔ ስላላየሁ ነው ሊኖር ይችላል። ግን በእውነቱ የጥምቀት ይሄ ምናምን የገዛችሁት 20 30 ምናምን ትገዙ ጥበብ አለ አይደል? የእሱን ነጠላ ተወስጂና ታቦቱ ካህናቱ የሚያልፈውስ ብቻችሁን ከሆናችሁ ግን አታደርጉት። ደግሞ የሰው አይን የሚባል ሰው ሰብ ብሎ ቢያደርጉት ግን ትኩረት አይስብም። ከዚያ ከተረገጠ በኋላ ለመልበስ ይከብዳል አይደል? ያ ነው እኮ እምነት ማለት። ያ ታቦት የተሸከመው ካህን የረገጠው እሱ ነው እምነት ማለት። እሱ ነው ሄደህ ድስስ ብታረግበት የታመመ አካል ላይ የምትድንበት እሱ ነው። ምስጢር አወጣው አይደል? ዋናው ትልቁ ነገር ቅዱሳን ሐዋርያት ያደረጉት እሱ ነው። እኩሎቹ አነጠፉ፣ እኩሎቹ ጋረዱ። ማንጠፍ ሲባል ከአህያይቱ ጀርባ ብቻ አይደለም፣ ከአህያይቱ ጫማ ላይ ዘንባባ ያነጥፋሉ፣ ቆጽለ ዘይት ያነጥፋሉ፣ የተምር ዝንጣፊ ያነጥፋሉ። ሁሉም ምስጢር አለው። ሆሳዕናው ነው በጣም የታወቀው። እሱ አባታችን አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ 12ቱን ሲወልዱ በቀልት ይዘው አመስግነዋል አይደል? እስራኤል ከግብፅ ባርነት ሲወጡ ዮዲት ሆሎፎርኒስን ድል ስታደርግ ዘንባባ ይዘው ትምህርተ መዊ ነው ድል የመንሳት መልእክት ስለሆነ የባህሪ አምላክ ሆኖ ዲያብሎስን ድል የነሳ ስለሆነ የሆሳዕና ቀን ትልቁ ተአምራት ግን ጌታ በአህያይቱ ጀርባ ተቀምጦ ሲመጣ ከፊቱ አንደኛ ከፊቱ ከጌታችን ፊት የወጣው ብርሃን የደብረ ታቦሩ ይነገራል። የሆሳዕናው አይነገርም ብዙ ጊዜ። ከፊቱ የወጣው ብርሃን ኢየሩሳሌምን አይደለም እስራኤልን አይደለም ፀሐይን በዘበዛት። መበዝበዝ ምንድነው? በዘበዘ ምን ማለት ነው? ለምሳሌ ኪስህን በበዘብዘው ምን ማለት ነው? አራቆትኩት ማለት ነው። የፀሐይ ብርሃኗ የሌለ መሰለ። ከፀሐይ 7 እጅ በሚያበራ ብርሃን ከፊቱ ሲወጣ ቅዱሳን ሐዋርያት ያን እያዩ እጅ እየነሱ እየሰገዱ ሲያመሰግኑት አንዱ እሱ ነው ትልቁ ተአምራት። በደብረ ታቦር እንዳሳየው ያለ ነገር ድንቅ ነገር እዚህ ማሳየ ብርሃነ መለኮቱን ለሰው ልጅ በሚመች ለሰው አይን በሚመጥን መጠን ገለጠ። ሌላ ተአምራቱ ምንድነው ቢሉ ምስጋናው። ይሄ መጨረሻችን ነው። እዚህ በላይ ምስጋናው በላይ ምንም አላክልም። ምስጋናው እለሂ መሩ ወለሂ ተሉ አይደለም? ሁልጊዜ በየዓመቶች እናወሳላችሁ። በፊት የሚመሩ በኋላ የሚከተሉ አሉ አለ። እዚህ እኮ ነው አየህ፣ ከፊት የሚመሩትን
ከኋላ የሚከተሉትም እንዲሉ ነበረ ሆሳዕና ለወልደ ዳዊት ለዳዊት ልጅ ምን መባል ይገባዋል መድኃኒት መባል ይገባዋል ሆሳዕና በአርያም ያለ አርያምን የፈጠረ በአርያም ዙፋኑ የተቀመጠ አርያማዊ የሆነ መድኃኒት ክርስቶስ ነው እያሉ ታዲያ መስጋኞቹ ማን ናቸው ከተባለ እለ ይመርሁን ማየት ነው እለ ይመርሁ አለ የሚመሩ ሊቃነ መላእክት ወለ ይተሉ ሰራዊተ መላእክት እለ ይመርሁ አበው ወለ ይተሉ ግዙን ትቻ አማርኛ ለምጣላችሁ መሰለኝ ፊት እየመሩ ያመሰግኑ የነበሩ ሊቃነ መላእክት እየተከተሉ ያመሰግኑ የነበሩ ሰራዊተ መላእክት ፊት ይመሩ የነበሩ ሰራዊተ መላእክት ይከተሉ የነበሩ አበው ፊት ይመሩ የነበሩ አበው ይከተሉ የነበሩ አበይት ነቢያት ፊት ይመሩ የነበሩ አበይት ነቢያት ይከተሉ የነበሩ ደቂቀ ነቢያት ፊት ይመሩ የነበሩ ደቂቀ ነቢያት ይከተሉ የነበሩ ሐዋርያት እለ ይመሩ ሐዋርያት እለ ይተሉ አርዲት እለ ይመሩ አርዲት እለ ይተሉ ቅዱሳት አንስት እለ ይመሩ ሕፃናት ወለ ይተሉ አይሩግ ሽማግሌዎች ማለት ነው አሁን እዚህ ሁሉ ጥቅስ መካከል ግራ የሚገባችሁ የመላእክትስ ይሁን ነቢያት አበው ደቂቀ ነቢያት ያልከው ወዴት መጥቶ አመሰግኑ ትለኝ እንደሆነ ሁለት ነገር መልስልሃለሁ አንደኛ በየዘመናቸው ስለ ጌታችን የሆሳዕና ክብር የተናገሩትን ሐዋርያት ያወሱ ስለተናገሩ ያንን መጥቀስ ነው ሁለተኛ ቢሉ ነፍሶሙ ስለ ጻድቃን ውስተ እግዚአብሔር እንዳለው ቅዱስ ሰሎሞን መጽሐፈ ጥበብ በሲኦል ባሉበት ነው ምስጋናው ተገልጾላቸው ጌታችን በአርያም ያለ መድኃኒት አድነን እያሉ ለምን ቅዱስ ዳዊት ይመራቸው ነበር ይባላል ምን እያለ ሆሳዕና የምትለው ኃይለ ቃል ዳዊት ውስጥ አለች ምን የምትላት መዝሙር 100 ቦሩክ ዘይመጽእ እግዚአብሔር ከዚያ ወረድ ብሎ አንዲት ቃል አለች ዛቲ ዕለት ናት ማንሻዋ እንተ ገብረ የትንሣኤ ቀን የምትሰበከው አዎ ኦ እግዚኦ አድኅንሶ ምን ማለት ነው አቤቱ አሁን አድነን ኦ እግዚኦ ሰርሱ አቤቱ አሁን ጎዳናችን አቅናልን ብሎ ዳዊት እየመራቸው አመስግነዋል አቤቱ አሁን አድነን ከዚህ መከራ ካለንበት አውጣን ብለዋልና በዚህ ምክንያት ነው ታዲያ ምስጋናው ቅድም እንዳልኳችሁ መላእክት ሊቃነ መላእክት ነቢያት ሐዋርያት አርድእት ቅዱሳት አንስት ሕፃናት ደቂቅ አይሩግ ብቻ አይደሉም አይባነ ቢታንያ አይባነ ከቆላተ ኢዮሳፍጥ የሚባል ቆላላ ከቆላተ ኢዮሳፍጥ ድንጋዮች መተው ነበር መቼ ትሉኝ እንደሆነ ሊቃነ ካህናት ኢሃወዞም ይላል ጌታ ሲመሰገን ደስ አላላቸው ዛሬ አንዳንድ ጅል ሰው ይሄን ጥቅስ ይወስዳል ይኸውልህ በማይገባ ዘፈን የሚመስል ነገር ሲዘምሩ ተው ስትላቸው ጌታ ሲመሰገን የሚከፋ ጌታ ስለተመሰገነ አይደለም የከፋኝ ጌታን ያመሰገንክ መስለ ለሰይጣን መስዋዕት ስላቀረብክ ነው የከፋኝ ገብታችኋል ደህና ዋላችሁ እግዚአብሔር በዘፈን አመስግኑኝ ብሏል ዳንሱ ብሏል ዝለሉ ብሏል ዳርዳሩ ዘፈን የሆነ ነገር ለራስ ስሜት ለእግዚአብሔር አስመስለ ለእግዚአብሔር መስዋዕት ከማቅረብ በፊት መጀመሪያ ቀድም ሐዋርያት ልብሳቸውን አነጥሩ ወራሃኑ አልባስ ሲሆኑ ልብስ ምንድነው መጀመሪያ የሰው ልጅ ልብሱ ምኑ ነው ክብሩ እንዴት ዋላችሁ ልብስ የምን መገለጫ ነው ነገሩኝ ልብሳቸውን አነጥፈው ማለት ነው ክብራቸውን በሱ ፊት ጣሉት አንተ ተሽሞንሙነ አፈራይን ካይን ብለህ ዳንስ የሚመስል ነገር እየዘለልክ እየጨፈርክ አይደለም እንደሱ ለእግዚአብሔር መስዋዕት የምታቀርበው እግዚአብሔር እንደሚወደው ነው አንተ እንደምትወደው አይደለም ቅዱስ ዳዊትን አስበው ኤፉድ ነጭ በፍታ ለብሶ ምን እንዳደረገ የዛን ቀን ምስጋና ሰማይ ምድር የተናወጠ ለምን ብትሉ አመስጋኞቹ አይባነ ቢታንያና በቆላተ ኢዮሳፍጥ የነበሩ እፀውና አይባን ብቻ አይደሉም አመስጋኙ ስነ ፍጥረት በሙሉ ነው ደመናት ነፋሳት ዝናማት መባረቅት ሰማይ ምድር አብህርት ቀላያት ተራሮቹ አድባር አውግር ሁሉም አመስግነዋል ሰማይ ምድር የተናወጸ በምስጋና ይሄ አይደል ድንቅ ተአምር ዘይተገብረም ቅድመ ወዘይከውንም ድረስ ያለው እሱ ታዲያ ማጠቃለያው ምንድነው ትለኝ እንደሆነ ሰዓት ስለሄደብን ማጠቃለያውማ ቅዱስ ሉቃስ በሆሳዕና ዕለት የተደረገውን ነግሮናል ደራሲ ሰላም እርገትከ ወለበአትከ ማእከላ ኢየሱስ ክርስቶስ በተጽዕኖ ወድግት ምስለ እዋላ ብሎ በሶስተኛው አንቀጽ ላይ ኢየሩሳሌም አሚሃ ኢያይመረት ማይለ ሳይላ ነው ዛሬ ኢትዮጵያ አሚሃ ኢያይመረት ማይለ ሳይላ ይመስለኛል አነጋገሩ ኢየሩሳሌም ያኔ መጎብኘቷን አወቀች የመዳን ጊዜዋ ገባት በቅዱስ ሉቃስ ወንጌል ምን አለ
ጌታችን ወደ ኢየሩሳሌም በአህያ ተቀምጦ ከተማይቱን ባያት ጊዜ ምን አለ ይላል? እስቲ አለቀሰላት ይላል። ለምን? ሶበሰ ተአምሪ ብታውቂ ስኑሩ አለ ዮም ሰላምኪ ዛሬ ነበረ። ለምን? አሁን ግን ሰላምሽ ከዓይኖችሽ ይሰወራል፣ አሕዛብ አንቺን የሚያስጨንቁበት ዘመን ይመጣል አለ። አዎ ያ ኢየሩሳሌም አሚሃያ ይመረት መዋዕለ ሳይላ የመጎብኘቱን ጊዜ የማያውቅ ትውልድ መጨረሻው ጥፋት ብቻ ነው፣ ሌላም የለው። ታዲያ ይገርመኛል ጌታችን ወደ ሆሳዕና ባደረገ ጊዜ እመቤታችን የልጇን ክብር እያየች ደስ ይላት ነበረ። አንድ ማንኛውም እናት ልጇ ሲከበር ደስ ይላታል አይደል? እርሷ የምታውቀው ክብሩን ሌላ ሐዋርያት ስላዩት በደብረ ታቦር እነሱ ያዩትን እመቤታችን ቀድማ ታውቀዋለች። ምክንያቱም እመቤታችን ጌታችንን የምታውቀውን ያክል ቅዱስ ሚካኤልና ቅዱስ ገብርኤል ሱራፌልና ኪሩቤል እንኳን አያውቁትም። እመቤታችን የምታውቀውን ያክል ማንም ፍጡር ሊያውቅ አይችልም። ያን ክብሩን እያየች ደስ ብሏት ነበረ። ግን የሆሳዕና ደስታ መከራ ነው አስከትሎ ይመጣ አይደል? አዞም ቅናት አዞም ለሕዝብ አብዳን ብሎ ይል ቅዱስ ኢሳይያስ እነዚያ ሰነፍ ደናቁርት ቅናት ያዛቸው፣ በዚህ ምክንያት እንገላለን አሉ። ወደ ሆሳዕና ምሽት ላይ አንዳች ምክክር ሞከሩ፣ አልሆነም። ሰኞ ላይ ተማከሩ፣ አልሆነም። ማክሰኞ ተማከሩ፣ አልሆነም። ረቡዕ ግን ሲማከሩ ይሁዳ የሚባል ታውቃላችሁ፣ ሁልጊዜ እናገራለሁ። በቤተ ክርስቲያን ታሪክ ለምሳሌ እስራኤላውያን ያጠፉት ናቡከደነጾር ጀግና ስለሆነ ነው በጥፋታቸው። በአንጢአኮስ ዘመን አንጢአኮስ የገባ በራሱ ነው ወይስ ከውስጥ በወጡት በነዛ በሶስት ክፉ ካህናት ነው? አዎ ስታስቡት ጌታን ለመያዝ ብዙ ሙከራ አድርገው ነበር አይደለም? የተያዘ በፈቃዱ ቢሆንም እንኳን የጌታ መያዝ የሆነ ከጌታ ጉባኤ ውስጥ ባለ በይሁዳ ነው። ዛሬም የቤተ ክርስቲያን ጥፋት ቤታችን ውስጥ ባሉ ሰዎች ብቻ ነው የሚደረገው። ማንም ቤተክርስቲያንን ማጥፋት አይችልም። ቤተክርስቲያንን ማጥፋት የሚችል ብቸኛው ታስታውሳላችሁ፣ አክሱምን ዮዲት እያቃጠለች ልታቃጠል ፈልጋም ያለት። ከዛ ካህናትን ጠርታ የተወሰኑትን በቁማችሁ ከማቃጠላችሁ እንዴት እንደሚቃጠል ንገሩኝ አለቻቸው። ሰም እያቀለጥሽ አረብረቢበትና ለኩሽ ዋላት፣ ተቃጠለ። በነገራችሁ ላይ ሰም ስላረበረበችበት አይደለም የተቃጠለ፣ ስለ ካህናቱ ጥፋት ነው እንጂ ያልሞከረችው ነገር አልነበረም። ያልተቃጠለው በተአምራት ነው። በወርቅና በእንቁ ቢሰራም ግን ድፍን ወርቅና እንቁ አይደለም የሚቃጠል አካል ነበረው፣ ሌላ ጸዋት ነበሩት። በተአምር ነው፣ በጻድቃን አማላጅነት በእግዚአብሔር ቸርነት ነው አልቃጠሉ ነበር። የቤተ ክርስቲያን ጥፋት የሀገር ጥፋት በውስጥ ሰው ነው፣ በውጭ ሰው መቼም አይደረግም። መቼም ከዚህ በላይ አልሄድም። ረቡዕ ይሁዳን አገኙ፣ የሞት ምክሩ ተፈጸመ። ሐሙስ ጌታችን ጸሎተ ሐሙስ ባለፈው ተርኬላችኋለሁ፣ እነዚያን ሁሉ አደረገ። ዓርብ ሕማሙን መከራውን ጌታ ከምሽት ጀምሮ ተቀበለ። ቅዳሜ ተቀብሮ ዋለ። እሁድ በመንፈቀ ሌሊት ተነሳ። ቸሩ መድኃኔዓለም ከብርሃነ ትንሣኤው በቸር ያደርሰን። እግረ መንገዱን ሰሞኑን ከእሁድ መንፈቀ መዓልት ጀምሮ ነው ሕማማት የሚገባው። ከዚያ በኋላ እንግዲህ የማዳራሽ ክፍት ነው። እዚህ መስገድ የምትሹ እዚህ ውስጥ የምትገቡ ውስጥ መስገድ የችሎታችሁን ያክል፣ መጾም መጸለይ የችሎታችንን ያክል፣ ጌታን ሕማማት ማሰብ የችሎታችንን ያክል። ምህላው እንደ ወትሮ አይደለም። ምህላ አለ፣ ግን ዳዊት ነው የሚደረስበት። የዕለት ዳዊት ደሴ ማርያም ይደገማል፣ የዕለት ዳዊት ይደረሳል። ስለዚህ ይህንን ሳምንት ጸዋቶ ዜማ ያላቸው ምድራሳት እንደነ ማረና እንደነ ምቅና ያሉትን አንተኑ ቀለሙ አይቋረጥም፣ በሚደረስበት ቦታ ይደረሳል። ያው ቀለሙን በድጋም እናደርሰዋለን፣ ችግር የለውም፣ በድጋም እናደርሰዋለን። እናንተ ግን ዳዊት ነው፣ ሰዓቱም ያው በተለመደው ሰዓት ነው። የመጣችሁ ይህንን ማድረስ ይገባል። ጦሙ የምታውቁ እስከ ምሽት ድረስ ነው። እንግዲህ አቅሙ በላይ የሆነበት ሰው ካለ ደግሞ ያው ፈቃደ ካህናት ጋር ይነጋገራል ማለት ነው። የቅዱሳንን ነገር ዛሬ ሆሳዕና ምስጢር ስለሳብን የቅዱሳንን ታሪክ ለመተረክ ጊዜ አይኖርም። ስማቸውን ግን ልጥራ፣ ተወሰነ ደቂቃዎች ስላሉ። ስንት ቀን ነው ዛሬ? እሺ በ26 ነው ተገናኝተን የነበረ። በ27 ቸሩ መድኃኔዓለም ፈጣሪያችን ሕማሙ ሞቱ የጌታን ሕማማት ስናስብ በነገራቸው የስቅለት ቀን
ሊቃነ መላእክትን በእግረ መስቀሉ እንደ ሻሽ ተነጽፈው ሲያዝኑ የዋሉትን ቅዱሳት አንስትን ከእግረ መስቀሉ ያልተዩትን ዮሐንስ ወልደ ነጎድጓድን ከዚያ ለዚያ ክብር እግዚአብሔር ያበቃቸው በኋላ ያመኑት እንደነ ዮራኖስ ያሉትን ሰቃዮቹ እንደነ ለኝኖስ ያሉትን እናስባለን። ከሁሉ በላይ ግን የእመቤታችን የድንግል ማርያምን እዚያ የዚያን ቀን የሚያደርሱት እንዳርኪ ያለ የነግስ የሚመስል ነገር አለ በፈቃደ አቡሁ የሚል ወሰመረተ ርሱ እንደሱ ያለው ቀን ያን ቀን ጥሩ ነው። ስለዚህ እሱን እናስብ። የጌታን ሕማማት ስናስብ እሱን ስለምናስብ እግረ መንገዱን ጌታችን የተያዘባትን ጌቴሴማኒ፣ የተገረፈባትን ሊቶስጥራ፣ የተሰቀለባትን ቀራንዮ፣ የተቀበረባትን ጎልጎታ ማሰብ ይገባል። ከሁሉ በላይ ደግሞ ከእመቤታችን ጋር ቅዱስ መስቀሉን ማሰብ ይገባል። በ27 ታላቁ መቃሪ ቅዱስ ገላውዲዮስ፣ አባ ሕዝቅያስ፣ አቡነ ዮሐንስ፣ ቅድስት እናታችን መርኬዛ ዓመታዊ በዓላቸው ነበር። በ28 ቅዱስ ቆስጠንጢኖስ፣ ቅድስት እሌኒ፣ በ29 ተገናኝተናል። የጌታችን ዓለምን መፍጠሩ፣ ጽንሰቱ፣ ጥንተ ትንሣኤው፣ ዳግመኛ የመምጣቱ መታሰቢያ ቅዱስ ጳውሎስ ብርሃነ ዓለም ዓመታዊ በዓሉን የዚያን ቀን በ30 ከመላእክት ቅዱስ ገብርኤልን፣ ከነቢያት መስፍኑ ቅዱስ ሶምሶንን፣ ከሰማዕታት ያዕቆብ ዘግሙድን፣ ከጻድቃን ድርሳነ ሚካኤል መልክአ ሚካኤል ደረሱ የሚባሉት የአክሱሙ አባታችን ጻድቁ አቡነ ዮሐንስን፣ በአንድ ካህኑ ቅዱስ አሮንን፣ ጻድቁ አባታችን አባ ስልዋኖስን፣ እንደዚሁም ሌሎች ቅዱሳንን ቤተክርስቲያናችን ያከብራለች። በሁለት ማቱሳላ ልደቱ ነው። ቅዱስ ማቱሳላ ወልደ ሄኖክ፣ ሄኖክና ዕድና እሱን የወለዱበት ቀን መታሰቢያ ነው። ቅዱስ መላልኤል፣ ቅዱስ ክርስቶፎሮስ ወይም ክርስቶፎሮስ የሚባለው ከአንገቱ በላይ እንደ ውሻ መልክ የነበረው ደቀኛ ቅዱስ ሰማዕት። በየዓመቱ ብዙ ሰው ይደነግጣል። ፌስቡክ ላይ ወይ ቴሌግራም ላይ ከአንገቱ በላይ ውሻ የሆነ ሰው ምስል ሲመለከት ሰው ነው። በነገራችሁ ላይ እዚህ ቤት ነግራችኋለሁ። ሰው ናቸው። ገጻተ ቀለማት ሰው ናቸው። አውሬ አይደሉም፣ እንስሳም አይደሉም። ከሰውነት ነው በኃጢአት ብዛት ወደዛነት ሰይጣን የሚቀይራቸው። ኋላ ደግሞ የሚደነቀው ነገራቸው ክርስቲያን ከሆኑ በኋላ ለሰማያዊ እንጂ ለምድራዊ መልክ ቦታ ስላልነበራቸው እግዚአብሔርን ወይ ሰው መልክ መልስልን ብለው አልለመኑትም። በዛ ምክንያት ነው የውሻ መልክ እንዳላቸው የተሰዉት ብዙዎቹ። አባ ስምዖን ዘሀገረ አሌባ ዓመታዊ በዓሉ ዛሬ ክርስቲያኑ ነጋዴ ቅዱስ መርቄ አስራት የሚያወጣው ምጽዋት የሚመጸውተው 40 ሊትር ወርቅ ማለት በዚህ ዘመን ቢሊዮነር ነው የሚያደርጋችሁ። ያ ሁሉ ገንዘብ እያለው ሞቱ እኮ ነው የሚነግረን እምነቱ ነው። ጉዝፋር እነዚህ አሁን እንዳትነካኝ ጠብቀኛል። በነገራችሁ ላይ ምስጢር እንዳትረሷት። ምን እንዳትለኝ አንዲት ሽማግሌ ሰው ከትግራይ ሀገር ከአድዋ ይመጣሉ። እኛ ሰፈር ታማው ይተኛሉ። ሽማግሌ ናቸው። በጣም የቤተክርስቲያን ወዳጅ ናቸው። እዚህ ኪዳነ ምሕረት ነው የተከበሩ እና ልጃቸውን እንዲህ ብሎ ያስጠነቅቋታል። ሁለት ነገር አደራ፣ ስሞት አሕዛብ እንዳይነኩኝ ስጋዬን። እኔ በጊዜው አልገባኝም። ምንድን ነው ደግሞ አከራሪነት ምናምን ያልኩት እኔ 90ዎች ውስጥ ነው። ስሞት አሕዛብ ሰውነቴን እንዳይነኩኝ እና ደግሞ አደራ ኪዳነ ምሕረት እንድትቀብሩ ብለዋል። ለምን እዛ ደብራቸው ኪዳነ ምሕረት ናት አድዋ። እና በኋላ የቅዱስ መርቄንን የነፍስ አግብቼ ወይም ልብ አግብቼ የቅዱስ መርቄን ታሪክ ስመለከት ገባኝ። አሁን ምንም ትርጉም አያስፈልገውም። በቃ የተቀደሰ ስጋ ነው የክርስቲያን ስጋ። የእውነት ካመንበት ካወቅንበት የተቀደሰ የተባረከ ስጋ ነው። ክርስቶስ ያደረበት ነው እና እንዳትነካኝ ብሎ ግን እኔ እኮ የሚያስገርመኝ ይህን ጓደኛውን ለረጅም ጊዜ ክርስቲያን ሊያደርገው ሞክሮ አልሳካለት ብሏል። ስለዚህ የመጨረሻውን መንገድ ለመሞከር ነው። እንደ ቅዱስ ባስልዮስ አንድ ጠንቋይ አላምንለት ብሎ ሁሉ ሲያሳምን እምቢ አለው አይደል? ያን ጠንቋይ ለማሳመን ቅዱስ ባስልዮስ 11 ሰዓት ላይ ሊያርፍ የበቃ ስለሆነ ያውቀዋል። ጠዋት ይጠራውና ጠንቋዩን አንተ ይለዋል፣ አቤት እንዲሁ ምንም አይነት ነገር አትስትም ይባላል። እኔ ግን አይመስለኝም። እስቲ እንዲያው አሁን እኔ ለምሳሌ መቼ ነው መሞት ንገረኝ ቢለው ጠንቋዩ ምን ቢል ጥሩ ነው? ማታ 11 ሰዓት ትሞታለህ። እቅጫል። ይሄ የቅድስና መገለጫ አይደለም። ወደፊት የሚደረገውን ማወቅ አንዳንዴ ጸላይ ስናያ ስለሚያውቅ ማለት ነው። አንዳንድ ሰው አወቀው እኮ አወቀው። አንዳንድ ሰው ጅል ሰው አለ የሆነ ነገር መጥቶ አንተ እንደዚህ ነው ስትል አወቀው እኮ እንደሚለው። በነገራችሁ ላይ የአንዲት ጅል ሰው ታሪክ ልንገራችሁ። አጭር ነው፣ አይስበኝም። ስልክ ትደውላለች ከአሜሪካን። አብሮ አደግናት፣ እዚህ ትልቅ ሰው ናት፣ የልጆች ናት። እና መሀል ላይ አይ እቃውን አጥበሽ ስትጨርሺ ለምን አናወራ ብያልኳት፣ ተስማ ጠቅላላ ለበሱ ነች። እኔ ወንድም እንዲያው ጸጋህን እኮ አላወቅንልም። አንቺ ሴትዮ ጤና የለሽም እንዴ? እንዴት አወቅከው? አሜሪካውኝ የማደርገውን አንተ ጎንደር ተቀመጠ እቃ እያጠበች ኳኳ ሲል አይሰማም እንዴ?
እኔ በቀረበሽኝ እዚህ ያንኳኳች ይሄ ዋሽንግ ዲሽ ሲሉ ታላል እነሱ ሲያጡ ደግሞ ውሃው ፓወር ስላለሽ ይላል። የአንዲት ሴትዮ ጅልነት ልንገራችሁ አይደል እኮ በቃ ወርቅ የሆነ ጅልነት እንዲያው ታጥቦ የነጻ ጅልነት ማለት ነው። እንደዚያ ደግሞ አለ። የሚገርማችሁ እውነትም ሰረቀኝ። እንዴት ባላችሁ ለሁሉም ወደ ጉዳዩ ልመለስና አወቀው። ወዲያውኑ ምን አለው? ማታ 11 ሰዓት ባልሞት ለአንተ የነገረ ሰይጣን ስህተት እንደሆነ አምነህ ወደ እኔ ፈጣሪ ወደ ክርስቶስ ትመጣለህ አለው። አይደረግም እንጂ አለው። ተወው እሱ ለእኔ ተውልኝ 11 ሰዓት ነው አለው። ጌታዬ እድሜ ጨምርልኝ አለው። ምን ያህል ጨምርልህ አለው? አንዲት ቀን እስከ ነገ ጠዋት አለው። አይ 3 ቀን ጨምሬያለሁ እንድታስተምረው። ማታ 11 ሰዓት መጥቶ አይናኑን ባየው የማይሞት ኋላ ጣዖቱን አቃጥሎ ጥንቆላ መጽሐፉን አቃጥሎ መጥቶ ሰግዶ ኋላ ግን ጠየቀው፣ አንተ ግን እንዴት ሳትሞት ቀራለሁ? ፈጣሪ የለምኝው ነው። አየህ በሞትና በሕይወት ላይ ስልጣን ያለው ጌታችን ኢየሱስ ክርስቶስ ብቻ ነው። አጥምቆት እሱን ያረፈ ቅዱስ መርቄም የትግሉ መጨረሻ ምንድን ነው? እሱን ማሳመን ነው። ስለዚህ እንዳትነካኝ ያለው ምን ሊያደርግ ፈልጓል? 2 ነገር። አንደኛ ቅዱስ መርቄ ሲያርፍ ምን ተደረገ? መንፈስ ቅዱስ በርግብ አምሳል ወረደ። ከዚህ በላይ ምን ብቃት አለ? ሊቃነ መላእክት ወረዱ። ከሁሉ ያስገረመኝ ቅዱስ ዳዊት ከፍጹማን በቀር አይመጣም አይደል? ቅዱስ ዳዊት ወርዶ እየዘመረለት ከነሱ ከስጋ ወጣ። አናብስት ሲቀብሩት አየ። በዚህ እያደነቀ እች ናት እንጂ ሃይማኖት እያለ ሲሄድ እዚያ ደግሞ ቀሲስ ታዲዮስን ሶሪያ ገብቶ ሲያገኘው አንጾኪያ ሲያየው በጥቁር በቅሎ ደግሞ በቅሎዋ ጥቁር ናት። በጥቁር በቅሎ የተጫነ 40 ሊትር ወርቅ አስቡ። ምንድነው ሲለው መርቄ ልኮኝ ነው። ምን ብሎ? ይሄንን ለጌታችን ኢየሱስ ክርስቶስ ስጥ ብሎ አምጣዋ አለ ቄሱ። አያያያ የለም እንዴት ሲለው እጅ በእጅ ነው ያለኝ ለራሱ። ለጊዜው ደነገጠ። ካህኑ ግን ማለት እግዚአብሔር ስራ ምን ይታወቃል ብሎ አስገባና አቆለፈለት። መንፈቀ ሌሊት ሲሆን አይ ጌታ ቸርነቱ አስቡት። ለዚያ ላላመነ ነገር ግን ለወንድሙ ለጓደኛው ለቅዱሱ ሰው ለታመነ ለጉዝፋር የተገለጠ ጌታ ለኛ ለክርስቲያኖች ለምንድን ነው እስካሁን ያልታየን ይመስላችኋል? ጉዝፋር ያለውን ያክል ታማኝነት ስለሌለን ይሁን? ለጉዝፋር ተገለጠ፣ ተንቀጠቀጠ። አመንኩ ብካል አመንኳል ተጠመቃለሁ። 75 ቤተሰብ ይዞ ተጠመቀ። ደህና ረብቷል። ወዘኖ ትርጓሜ ላይ ሐናን እድሜዋ ስንት ነው አለ? 106 ዓመት በልታለች እንደሚለው እግዚአብሔር በረከቱን ያሳድርብን። ዛሬ አለወቶ ዝክሯችን የምታክል ቁራሽ ሆነን ያያል። ዘክሩ ሲላችሁ ብሷችሁ ውጭ ነው ያለ። መቼም ምን ከመነኮሰች ባሰች ምን ካለች አበረሰች የሚባል ስነግራችሁ እንትን ብላችሁ እንዳይሆን ብዬ ነው። ዛሬ ግድ ነው ነጋዴ ሁሉ ቅዱስ መርቄን ማክበር አለበት። እነ ቅዱስ ዮሐንስ ዘኢየሩሳሌም አባ ሚካኤል ዘእስክንድርያ ዓመታዊ በዓላቸው ነው። ነገ 4 ነው። እናታችን ቅድስት ፍቅርተ ክርስቶስ ጽንሰቷ ነው። አባታችን አባ ይስሐቅ አበምኔት፣ ነገ ጻድቃን አብርሃ ወአጽብሃ አዳምና ሔዋን የተፈጠሩበት ነው። ዳኪዎስ፣ ፊቅጦር፣ ኤርሞ ቅድም ስንክሳር የሰማችኋቸው ሰማዕታት በ4ኛው ክፍለ ዘመን አጋማሽ አካባቢ ሰማዕትነት የተቀበሉበት ነው። በ5 ሊቁ ቅዱስ ያሬድ ልደቱ ነው። ነቢዩ ቅዱስ ሕዝቅኤል፣ ገዳማዊ ቅዱስ አባ ዲዮስቆሮስ ዓመታዊ በዓላቸው ነው። በ6 ነቢየ ጽድቅ ልበ አምላክ ቅዱስ ዳዊት ልደቱ ነው። ጉባኤ አይኖረንም። በያለንበት ዳዊት ደግመን እናስበዋለን፣ መልኩን እንደግማለን፣ ዝክር አቅማችንን እንሞክራለን እንጂ ያው ጉባኤ አይኖረንም። የሕማማት ሰኞ ስለሆነ ቅዱስ ዳዊት ዓመታዊ በዓሉ ነው። ቅዱስ ኖህም ልደቱ ነው። ቅዱስ ቶማስ፣ እናታችን ቅድስት ማርያም ግብፃዊት፣ አዳምና ሔዋን ዕረፍታቸው የዚያን ቀን ነው። አዳምና ሔዋን ቅዱስ አዳምና ቅድስት ሔዋን ዓመታዊ ዕረፍት በዓላቸው ነው። በ7 ጻድቅ ሰው ቅዱስ ኢያቄም የእመቤታችን አባት። በ8 3ቱ ደናግል አጋሊስ፣ ኢራኒ፣ ሱስንያ፣ አባ ጢሞቴዎስ ሰማዕታተ ፋርስ ዓመታዊ በዓላቸው ነው። በ9 ቅዱስ ዞሲማስ የብፁዓን ጻድቃነ ብፁዓን ብሔረ ብፁዓን ያሉት እነ ቅዱስ ኤስድሮስ ሕፃኑ ሰማዕት አቡነ እስትንፋሰ ክርስቶስ ደገኛ ጻድቅ ዓመታዊ በዓላቸው ነው። ዕረፍታቸው ይሳቸው። በ10 አባ ይስሐቅና አባ ገብርኤል፣ በ11 እናታችን ቅድስት ወንጽሕት ታኦድራ፣ እንደዚሁም ኢትዮጵያውያን ቅዱሳን ወንድሞቻችን ሰማዕታት የሊቢያዎቹ ቅዳሜ ነው አይደል? የቀዳም ሶር አይ ለማክበር አልተመቸንም። በወዲያኛው ስማቸውን እናወሳለን፣ ዝክሩን ግን እናደርጋለን በስማቸው። ስለዚህ በ11 እንደዚያ ነው። በ12 ከቅዱስ ሚካኤል ጋር ነቢዩ ቅዱስ ኤርምያስ፣ ባሮክና አቤሜሌክ፣ ቅዱስ ለእስክንድሮስ፣ አባ ሳሙኤል ዘቆየጻ ጻድቁ ዓመታዊ በዓላቸው ያን ቀን የጌታ ትንሣኤ ነው። በ12 በ13 ቅዱስ ዲዮኒስ፣ አባ ኢያሱ፣ አባ ዮሴፍ፣ በ14 ቅዱስ ሞክሲሞስ፣ በ15 ቅዱስ ዮሐንስ መጥምቁ፣ ቅድስት ለእስክንድርያ፣ አቡነ አቢብ፣ አባ ቡላ፣ ታላቁ ቅዱስ ኒቆላዎስ፣ በ16 ስም አጠራሮ የከበረ የጥርስ መድኃኒቱ ደገኛ ሐዋርያ ቅዱስ አንቲቦስ። የዚህ 16
ዛሬ 2 ሳምንት ሚያዝያ 17 ይመጣል አይደል? 3 10 17 አይደል? በ16 እናታችን ቅድስት ወለተ ጴጥሮስ ዘሬማ ታላቋ ወለተ ጴጥሮስ ልደቷ ነው። በ17 ታላቁ ሐዋርያ የዘብዴዎስ ልጅ የወልደ ነጎድጓድ ወንድም ቅዱስ ያዕቆብ ዓመታዊ ሰማዕትነቱ ነው። እግዚአብሔር ሁላችን የዛ ሰዎች ይበለን። ሰሙነ ሕማማትን የተባረከ የተቀደሰ ያደርግልን። እንግዲህ ዛሬ አይባልም ከእሑድ ጀምሮ ነው፣ ግን አባቶቻችን ሲሉ በደንብ አሜን እንድትሉ ብዬ ነው። እንበለ ደዌ ወሕማም። እንግዲህ ደዌ አለ ካልጋ የሚያውል፣ ሕማም አለ ካልጋ ባያውልም የሚያስጨንቅ፣ እንበለ ጻማ አለ ያለ ድካም፣ እንበለ ጻማ ወድካም አለ። ጻማ አለ የሚያስጨንቀው፣ ድካም አለ ጉልበት የሚያበረከርከው። ሰው እኮ እየሰገደ ሳይደክመው ሲቀር ይጨምራል አይደል? እንዳንድ ወንድማችን የጌታችን 6666 ላቁ ሲሞክር እንደነበረው ማለት ነው። የዚያው አይነት ነው ነው። ስለዚህ እንበለ ደዌ ወሕማም አሉ፣ እንበለ ጻማ ወድካም አመ ከመ ዮም አለ። እንደ ዛሬ ሁሉ እንግዲህ አመን ለብቻም አንድ ላይ ቢሎት በራሱ ትርጉም ያሰጣል። ያብጽሐነ ወይም ካህኑ ለራሱ ያብጽሐኒ ወያብጽሕክሙ በፍስሐ በደህና ወበሰላም ይላል። ከርሞ እንዲያደርሰን ይላል። እኛ ግን አስቀድመን ለብርሃነ ትንሣኤው በቸር ያደርሰን። እግዚአብሔር ከፈቀደ የትንሣኤው ቀን እንማር ይሆናል። እንደ ፈቃዱ ሁላችን በቸር ያደርሰን። ከጸሎት በኋላ መልእክቱን እናቀርባለን። ሁላችንም ለምስጋና እንነሳ።
በመልዳት አማልደን ምሕረቱን በምሕረት ወጣው በትዕግስት ይላክልን። እግዚአብሔር አምላካችን ለመምህራችን ቃል ያሰማልን። የአገልግሎት ዘመናቸውን ይባርክልን። ከሩቅም ከቅርብም መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ ማስተዋሉን ጽናቱን ብርታቱን አድሎ ከምንም በላይ ፍጻሜ ነውና ፍጻሜያችን ያሳምርልን። የወንድሞቻችንን ቃል ያሰማልን። ከተወይዱ እምነታችን ያናውጣን። ሱባኤያችን በሰላም ያስፈጽመን። ነፍሳተ ሙታንን ይማርልን። ለታመመ ሁሉ ምሕረቱን ይላክልን። በጸሎታችሁ አትርሱን ያሉን ወገኖቻችን አይርሳብን። ሰላም ያሳድረን። አቡነ ዘበሰማያት እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። አጭር መልእክቶች አሉን። ለሊቃውንቱ የሚዘጋጀውን ማዕዱን የምታዘጋጁ ወጥ ለመስራት የምትመጡ ስራው የሚጀምረው ቅዳሜ 6 ሰዓት ላይ ስለሆነ 6 ሰዓት ላይ ጀምራችሁ እንድትገኙ ነገ ማለት ነው። ወደ መና ያረጋንና የአእምሮ ሕሙማን መርጃ የሚሆነው ጉዞ እሁድ ወደ 8 ሰዓት ነው። ረፋድ ላይ ብለን ነበር መሰለኝ ባለፈው። እሁድ 8 ሰዓት ላይ በሰዓቱ እዚህ አይደል መገናኛው? እዛው ነው። ጥሩ ቦታውን ታውቁታላችሁ አይደል? እንግዲህ እኮ እዛ ብላችሁ ቀጠሮ ስትሰጡ ቦታውን ክፍለ 15 ታውቁታላችሁ አይደል? ሐዋርያው ጳውሎስ በቃ ሐዋርያው ጳውሎስ በር ላይ ጠብቋቸው። በዛ የሚያልፉ ልጆች ይዟችሁ ይገባሉ። ሐዋርያው ጳውሎስን ታውቁታላችሁ? ስቴዲየም ጀርባ ያለው እሱንም አያቃኑርም። እዛ ማለት ነው። እዛ ወይም ለቅድስት አርሴማ ወደ ላይ ከመግቢያው በፊት ወደዚህ ተቀድማችሁ እዛ ቆዩዋቸው። መገኘቱ ጥሩ ነው። በነገራችሁ ላይ አንዳንድ ጊዜ እንደነዚህ አይነት ቦታዎች ላይ ወይኔ እኔ የመሰሉ አንዳንድ ሰዎች ሲሄዱ የማታዩበት ምክንያት አለን። ያው ብዙ ጊዜ መንቀሳቀስ የሚከብደን ምክንያት ስላለ ነው እንጂ እንዲህ ያለ ሙያ እንዲህ ያለ ተግባር አይገኝም። አይምሰላችሁ። እንደዚህ ብዬ ስለኔ እናንተ ሄዳችሁ አልሄዳችሁ የምትጨምሩልኝ የምትቀንሱልኝ ነገር ኑሮ አይደለም። ግን እንዲያ ስትባሉ ሄዱ መንፈስ ቅዱስን ረድኤቱን ሀብቱን ቅድም ነግራችኋለሁ እኮ ጌታ ዳግመኛ ሲመጣ ከሰው ልጅ የማያገኛቸው ነገሮች ሁለት ነገር ብለናል። እምነትና ፍቅር ብለናል። ያ ይሄ ፍቅር ስራ ነው። ልብስና ሌሎች ነገሮች የንጽህና መጠበቂያን የመሰሉ መምጣት የምትፈልጉ በማንኛውም ሰዓት ማምጣት ትችላላችሁ። ለአስተባባሪዎች መስጠት ነው። እዚያ ላሉት ያግዛል የምትሉትን እንግዲህ ለመለመን ያፈሩ ወገኖቻችን ማስመዝገብ የሚጀምረው ከሰኞ እስከ ሐሙስ ነው። ስለዚህ ሁለት ሰው ነው የምታመጡ እስከ ሐሙስ፣ ከሰኞ ጀምራችሁ እስከ ሐሙስ የትንሣኤ ቀን የምትወስዱላቸው ማለት ነው። ሁለት ሰው ነው የምታስመዘግቡ። ከዛ በኋላ አይቶ የሚጨምርበት እድል ካለ እናያለን። ለጊዜው ከተማ ውስጥ በጣም ብዙ ሺህ ነው ያለ። የግድ መምረጥ ይኖርብናል። የተወሰኑ ሰዎችን ነው የምንመርጠው እና ሁለት ይሁንና እስቲ እኔ በመብት አንድ ልጨምርና 3 አድርጉትና ሶስተኛው ግን ሪዘርቭ ነው። ገብታችኋል? ሪዘርቭ ታውቃላችሁ? ተጠባባቂ በእኛ አማርኛ፣ በእናንተ እንግሊዝኛ ሪዘርቭ ተጠባባቂ ማለት ነው። ሶስተኛ ያን ያልኩበት ምክንያት ብዙ ሰው ደግሞ አይመጣም። አስመዝግቡ እልም ለዛ ብዬ ነው። አስመዝግቡ ማይመጣ ሰው አለ። እኔ አይጨንቀኝም። አስመዝግባችሁ ብትቀሩ እናንተ ይጭነቃችሁ እንጂ። ስለዚህ 3 ሰው ነው፣ ግን 2 መደበኛ 1 ሪዘርቭ ነው። ሪዘርቭን ከተገኘ ብቻ ነው ትርፍ ከተገኘ ወይም ደግሞ የምንገዛው ነገር ለዛ የሚስማማን ሆኖ ከተገኘ ብቻ ነው። እሱን ሶስተኛው ሪዘርቭ ነው። ከዛ በኋላ ግን ሶስተኞቹን ግን እንዳትነግሯቸው ብቻ፣ ሌሎቹንም አትንገሯቸው። መቼስ አይጣል አይደል? ተስፋ ሰጥቶ እዚህ በፊት አታስታውሱም? አንድ ጊዜ ነግራቸው እንዳላገም አይደል? አንድ ሽማግሌ መንገድ ዳር ድሮ ዳር ይተኛል። በጣም ውርጭ ያለበት ቦታ እና በዛም ያልፍ ሀብታም አንተ እንዴት እዚህ ትኖራለህ ይለዋል። የጣለብኝን ምን አደርጋለሁ ይለዋል። በል ብርድ ልብስና ጃኬት አመጣልሃለሁ ይለዋል። ሀብታሙ ሄድና ረሳው። በስንተኛው ቀን ትዝ ብሎት ይመጣ አስከሬኑን አገኘው እና ወረቀት ተጽፏል። የማታደርገውን ነገር ተስፋ አድርገህ ገደልከኝ የሚል ማለት ነው። እና አንድን ሰው የራበውን ሰው ምግብ አመጣልሃለሁ ካላችሁት
ራቡ ሁለት እጥፍ ነው የሚሆነው። መጥፎ ነው። ስለዚህ አስቀድማችሁ አትንገሩ። እንኳን ሪዘርቮቹን ዋናዎቹንም ባትነግሯቸው ጥሩ ነው። ምክንያቱም እንደናንተ እንግሊዝኛ ሰርፕራይዝም ባይሆን እንኳን ብቻ ደስ እንዲላቸው ወስዶ ዝም ብሎ መስጠት ነው። እሱ እንዳትረሱ ነው። የቅዱስ ዳዊት መዝሙር ጸሎት የሚጀምረው ወይም ደግሞ ይሄ ምህላው ሰዓት ላይ የሚደረሰው የሚጀምረው 10 ሰዓት ላይ የትንሣኤ ዕለት ለወገኖቻችን የምታደርሱትን ስጋ እስከ 1 ሰዓት ጠዋት ብቻ ነው የምትወስዱት። ምክንያቱም አሁን ያለነው ሚያዝያ ነው ማለት ቀድሞ ነው የሚነጋ። ስለዚህ እስከ 1 ሰዓት ካልወሰዳችሁ እዳው በእናንተ ነው፣ ለሌላ ሰው ይሰጣል። ምክንያቱም አገልጋዮች ሪዘርቭ አላቸው የራሳቸው የሚታወቁ። ለዛ ስለሚሆን በሰዓት እስከ 1 ሰዓት መታችሁ መውሰድ ብሎ ሲንጠባጠብ ይላል ሰው። እና አንጀቱ ካላችሁ ለነዛ ሰዎች የምታዝኑላቸው ከሆነ አስቡት፣ ስንት ሰው ድካም ይደክማል። ሌሊት ሙሉ እሰቡት። ሰው ወዚህ የትንሣኤን ቅዳሴ ያስቀደሰ ሌላ ነገር እያለ ወንድሞቻችን ሲደክሙ ነው የሚያረፍዱ። ሁላችን የግል ጉዳያችን ነው የምንፈጽም። እኔ የትንሣኤ ቀን ሌላ ስራ ብትሉኝ ይሻልልም። እንዲያው 1000 ነዳያን የሚገባለው ብትሉኝ ይሻልልም ከቤተ መቅደስ ስራ ውጭ። ለምን? የግል ደስታዬን የሚያመጣልኝ እሱ ስለሆነ። የበለጠው ስራ እኮ ያኛው ነው። እና ስለዚህ በሰዓት መገኘትን ቸል እንዳትሉ አደራ ለማለት ነው። በሰላም አስጀምሮ በሰላም ያስፈጽመን ቸሩ መድኃኔዓለም። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ብርሃነ ትንሣኤ ካለባት በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።